ይስጥልኝ እንደምን አላችሁ የዛሬው እንግዳችን ከብርቱ እናት ከብዙ ሙያዎች ውስጥ ራሳቸውን የሰሩ ከዛ ባሻገርም በዘመናት መካከል ይሄንን ያክል ጊዜ ውስጥ የተኖረ እናትነት ከልጅነት እስከ እውቀትም ምርጥ ጊዜ ያሳለፉ ከዛ ባሻገርም ታሪኮቻቸውን በህይወት መንገዳቸውን ያሳለፉትን ነገር ሁሉ በመጻፍ የከተቡልን ጨዋታ አዋቂ እናት የዛሬው እንግዳችን ናቸው። በሃሪ ፖድካስት ካቀረብናቸው ምርጥ እንግዶች መካከል እሳቸው አንዱ ናቸው። ስለዚህ እንደ ጻፊነታቸው በመጻፎቻቸው ከዛ ባሻገር በዘመናት መካከል ያወጡበት የወረዱበትን መንገድ እንዲሁ ያጋሩን ቆይታ ያደርጋሉ። 3 መጽሐፍት እንዲሁ አላቸው። ያልተተረከ ውለታ አውቶባዮግራፊያዊ በግል ታሪኮቻቸው ላይ ከዛ ባሻገርም ከወላጆቻቸው የሰሙትን ያዩትን በህይወት መንገዳቸውንም ሁሉ ያገኙትንም ሁሉ እውቀት የሰነዱበት ነው። ከዛ ባሻገር ቅድም ጨዋታ አዋቂ ናቸው ብያቸው የለ ስለዚህ ይሄንን ነገር ያገኙት ከቤተሰቦቻቸው ብቻም ሳይሆን ብዙውን ነገር የማየት ባህላቸውን አካባቢያቸውንም የማየት እድል ስለገጠማቸው ምሳሌ አባባሎችና እንቆቅልሾች ብዙ ጊዜ በቃል ሲነገሩ ብቻ ናቸው የምናገኛቸው። ይሄ ግን ወደ ጽሁፍ ቅርስነት ቀይረውታል። ይሄም አንዱ ትልቅ ስጦታ ነው ማለት ይቻላል። ከዛ ባሻገር ያው አጅየት ናቸው በጉራጌ ማህበረሰብ ውስጥ የብዙ ጊዜ እንደምናስተውለው እንደዚህ አይነት ስራዎች በዘመናት መካከል ወይ ትውልድ በተሸጋገረ መጠን የሚረሱ የሚተው ባህሎችን ወደ ጽሁፍና ወደ ተለያዩ ዲጂታል አማራጮች እስካልተቀየሩ ድረስ የመጥፋት አደጋ አላቸው። ይሄንን ነገር የታደጉ እናት ናቸው። የጉራጌ ምግብ አሰራር ከ46 አይነት በላይ እንደሆኑ ከዛ ባሻገርም ደግሞ በመጽሐፍ መልክ ከነ ሪሲፒያቸው ከነ አዘገጃጀት ቅርጻቸው በፎቶ በጣም ጥሩ አድርገው ያዘጋጁት ቆንጆ መጽሐፍ አለ። ይሄ ሁለተኛ እትም ነው። ስለዚህ ሰዓት አጥሮን ወይ ደክሞን እስካልተለያየን ድረስ ጥሩ ጨዋታ እንደምናደርግ ተስፋ አረጋለሁ። እናቴ እንኳን ደህና መጡ። እንኳን ደህና ቆያችሁ። በህይወቱ ብዙ ነገር እንዳየሰው የከተሜነትም የገጠርም በተለያየ የኢትዮጵያ ክፍልም ተዘዋውሮ እንዳደገ ሰው አሁን ላይ በእድሜ መኖሮ የአንድ እናት መሀል ከተማ ውስጥ የሚኖር እናት የዕለት ተዕለት የህይወት እንቅስቃሴው እንደው ጠዋት ተነስተው እንደኛ ጠዋት አስመጥተን ካረበሽን በስተቀር እንደው እስቲ አንድ እናት ውሎ ምን ይመስላል? አይ እኔ ምን መሰለህ፣ እኔ በእድሜ አምራርጅቻለሁ የምተው ነገር የለም። ስራ ወዳለሁ፣ እወጣለሁ፣ ገባለሁ፣ መልህ አንዳንድ ነገሮችን ለመስራት እሞክራለሁ እና ቁጭ ማለት አልወድም። እና እንግዲህ እድሜ መቼም ለሁሉም ነገር ወቅት አለው። በልጅነት የምታረገው ከዛ በሰል ስትል ከዛም እንደ እድሜህ ነው። ግን መንቀሳቀሱ ከልጅነት እስከ እውቀት ግድ ያስፈልጋል እና የምንችለውን ነገር መቼም እስከሚያቅት ድረስ መሞከሩ ጥሩ ነው ብዬ አምናለሁ። እንደ ጠዋት ተነስተው የተለየ ፕሮግራም ከሌሎት በስተቀር ምን ያደርጋሉ? በጠዋት ተነስቼ ሻወር መውሰድ ወዳለሁ። ከዛ ልብሴን ለባብሳለሁ ላልና ቁርሴን በላለሁ፣ መድኃኒቴን ወስድና ከዛ በኋላ እንግዲህ ስራ አይጠፋም። አንድ ወይ ለቅሶ ይኖራል፣ ወይ አንድ መስሪያ ቤት ጉዳይ ይኖራል፣ ወይ ሰው የታመመ ሰው መጠየቅ አለ። ወጣለሁ። ምሳ ሰዓት ገብቼ ደግሞ ምሳዬን በላና ትንሽ አረፍዬ ከ10 ሰዓት ገደማ ደግሞ እንዲሁ ወጣለሁ። ብዙ መቀመጥ አልወድም። የጠዋት ሰው ነው ታዲያ? አዎ የጠዋት ሰው ነው። ከአባቱ የወሰዱት ነው? አዎ አባቴ ምን ይላሉ መሰለ፣ ጠዋት የሚተኛ ሰው እድሜ ልኩ እንደሃ ነው ይላሉ። ጠዋት ተነስቶ በቃ እኛ ቤት 12 ሰዓት ነው የምንነሳው። መኝታችንን እናንጥፋለን፣ እቃችንን እናስተካክላለን፣ እንተጣጠባለን። ቁርስ በልተን ሁሉም ሰው ወደ ስራ ነው።
ቁርስ ደግሞ በጣም መበላት አለበት። ሰው የት እንደሚውል አያውቅም ይባላል። ምንድነው መጽሐፉ ላይ ያየሁት ቁርስ ለብቻ ምሳ ከቤተሰብ ራት ከጠላት ጋር ራት አያስፈልግም አይነት ነገር ነው እና እንደዛ ነው። በጠዋት ነው ሁሉ ነገር እምልህ። ደግሞ ሁላችንም የስራ ድርሻ አለን። ብድግ ብለን የራሳችንን ስራ መስራትና ወደ ቁርስ ሄደን ወደ መሰማራት ነው። አሁን ላይ ሆነው እንግዲህ ከወጣ በተለይ ራስዎን ማየት መጠየቅ ከጀመሩበት ጊዜ ጀምሮ ህይወት ምን አስተማሩት? አሁን ያለችው የህይወት ትርጉሙ ምንድነች? በዚህ እድሜ ላይ ሆነው ገርማል። ህይወት ብዙ ነገር ያስተምራል። ህይወት በጣም ብዙ ነገር ነው የምትማረው። መኖር በጣም ትምህርት ቤት ነው ራሱ። በየቀኑ እኮ አዳዲስ ነገር እየተማርክ እያየ ከድሮው ጋር እያመዛዘንክ ድሮ እንዲህ ነበር አሁን እንዲህ ነበር የትኛው ነው ልክ ያልሆነው ብለህ የምትመዝንበት ጊዜ ነው እና እድሜ ትምህርት ቤት ነው። ደስ ይላል። ሙዚቃ ይሰሙ እንደሆነ አላቅም። እጅጋየሁ ሺባባው የምትባል ጎበዝ ድምጻዊ አለችና አንድ ናፈቀኝ የሚል ሙዚቃ አላትና ናፈቀኝ ጎረቤቱ፣ ናፈቀኝ ጨዋታው፣ ናፈቀኝ እህት ወንድሞቼ አይጠፋም ትዝታው ትልና አካባቢው ላይ የምትጠራበትንም ስም ትጠቅስ ነበርና እርሶም በጣም ብዙ ስም ነው ያሉት። መቶ ሻማ፣ ቸኮሌት፣ ቀለም ወርቅ ሻማ። እሺ ስለዚህ ሁሉ ስሞች ንገሩኝ። እንደ ከ10 በላይ ነው እንደው ያሉት ስሞች አይደል? በሰፈራችን 3 ቀለም ወርቆች ነበር። አሁን አንዷ አንበሳ አውቶቡስ ነበር የምትሰራው። እሷን ቀለማ አንበሳ አሏት። አንዷ ደግሞ ጸጉሯን እንዲ ፋሽን ልልት ሳራ ድሮ የሚሰሩት ፋሽን አለ እንደዚህ ወደ ላይ ጎብ ብሎ እንደዚህ እሷን ቀለም ወርቅ ልልት ሳራ አሏት። እኔን ቀለም ወርቅ መቶ ሻማ አሉኝ። ምን ለየው በዚህ ነው በሰፈሩ አይኖ ትልልቅ ስለሆነ ነው እንደ መቶ ሻማ የተባሉት እንግዲህ። እና ንስሐ አባቴ ደግሞ ይም በጣም ሞቶ አሁን አርፈዋል ነፍሳቸው ይማር። እሳቸው ደግሞ የሚሉኝ ተሳስቶ ሴት ነው። ላነሳሉት ነበር። ተሳስቶ ሴት ነው። ለምን ተባሉ? እኔ እንግዲህ እንጃ ጠንካራ ናት ለማለት ፈልገው መሰለኝና ተሳስቶ ሴት አለች ነው የሚሉኝ እንጂ በስሜም ወይ ተውኛ አቁ። የሰፈር ልጆች ደግሞ አሉ ትንንሾች ቀለም ወርቅ ቸኮሌት ይሉኛል። ቸኮሌት ከለር ጋር እሱ ከቀለም ጋር ቀለም ትንሽ ጠይም ስለነበር እንደዛ ነው። በዛ ምክንያት ነው ስሜ ወጣልኝ። ኬክ በጣም ብዙ ስም ነው የሚያወጡት። አይ ታድለዋል። በቃ በብዙ ስም ነው ያደጉት። ቀለም ወርቅ ማሾ ምናምን በቃ እንግዲህ ሁሉም የራሱን እንትን ይሰጠኛል። የእርሶ አስተዳደግ በጣም አንድ ቦታ አይደለም። በልጅነቱ ያው ከአባቶ ጋር የተያያዘ ነው። አባቶ የፖሊስ ሰራዊትም ስለነበሩ አርበኛም ስለነበሩ በጣም ብዙ ቦታ ዞረዋልና በአብዛኛው የደቡብ ክፍል በተለይ ደግሞ የሻሸመኔና የሐዋሳ ህይወት በጣም ደስ የሚል ጊዜ ያሳልፈዋልና እንደው የእርሶ የልጅነት ጊዜ ያለችው ሐዋሳና ሻሸመኔ ምን ትመስል ነበር? ከሐዋሳን ጀምር። እኛ ለአባቴ የሲዳሞና የአሩሲ ፖሊስ አዛዥ ነበሩ እና ሲዳሞና አሩሲ ወሰን ክልል ላይ ድንበሩ ላይ ማለት ነው ሁልጊዜ በድንበር አንዳንድ ግጭት ነበረ። ያ እንዳይኖር ተብሎ ዛጋ ካምፕ ፖሊስ ይቋቋም ተብሎ ከሐዋሳ ፊት ለፊት ነው። አሁን ካለው ሐዋሳ ፊት ለፊት ነው ቦታው። ወንዶ ጢቃሬማ ይባላል። ዛጋ ፖሊስ ጣቢያ አባቴ ናቸው ራሳቸው እንደሚያሰሩት የመሰረቱት እና የሁለቱም አዛዦች ናቸው በዚህም እና ሐዋሳ እና ያልተመሰረተች እኛ ዛ ስንሄድ ሐዋሳ የለም። ሐዋሳ የነበረው ልክ መግቢያው ላይ አንድ ፖሊስ ጣቢያ ነበረ። ጥቁር ውሃ ፖሊስ ጣቢያ ይባላል። አንድ ሴት ደግሞ ትልቅ ሴት ነበሩ ወይዘሮ ባህሯ የሚባሉ። ሐዋሳ ከተማው የሳቸው ነበረ። ሴትዮዋ እንዴት መሰለ አርበኛ ነበሩ እና የሚገርም ቀበቶ አላቸው። እዚህ ጋር ሽጉጥ ታጥቀው ነው የሚሄዱት ሁልጊዜ
እና ለሳቸው በሰሩት ስራ የሐዋሳን ከተማ ለሳቸው ተሰጥቶ ነበረ። የሳቸው ቦታ ነበርና ፖሊስ ጣቢያውና እሳቸው ብቻ ነበሩ። ኋላ ጃንሆይ መጡና ያንን አካባቢ ያዩና ይሄ ቦታ የማን ነው ሲባል የሳቸው ነው ሲባል ሴትዮዋን ጠርተው ላንቺ ሌላ ቦታ ይሰጥሻልና ይሄ ቦታ ከተማ ይሆናል ተብለው ለሳቸው ወደ ሲዳሞ ውስጥ ተሰጣቸውና ያም ቦታ በቃ ወደ ከተማነት ተቀየረች ማለት ነው። እንደዛ ነው። ሻሸመኔስ? ሻሸመኔ እኛ ስንሄድ በጣም ትንሽ ከተማ ነበረች። ትንሽ ከተማ ነበረች። በቃ ምልህ አሁን ነው እየሰፋ የመጣው። ግን ሻሸመኔ ውስጥ በብዛት ያለው ሶማሌዎች፣ አረቦች የተለያዩ ሰው ነበረ። እንደዚህ ካደገች በኋላ አይተዋታል? እኔ ሁልጊዜ ሄዳለሁ። እንደውም ሰሞኑን ሄጄ ነበር። እዛ የቤተሰብ ቤት ማስታወሻ ስላለ ሄዳለሁ። ክሊኒክም ነበረኝ። ክሊኒክ አንድ ለሰው ለመርዳት ብለን የአባቴና የእናቴን ቤት ለእነሱ ማስታወሻ ክሊኒክ አድርገኑ ነበረ። ሰውን ለመርዳት ፈልገን ግን አንድ 10-12 ዓመት ከሰራም በኋላ ተውኑ አከራየኑ። ምክንያቱም ሞያው እንዲኖር ያስፈልጋል እና ትንሽ እንዳሰብኩት አልሆነልኝም። ከአባቶ ጋር በጣም የሚገርም ወዳጅነት አሉት። በጣም በስስት ነው ያሳደጉት። ተቀማጥለው ነው ያደጉት። እስኪ ስለ አባቶ ይንገሩን። አባቴን አቀማጥለው ሲያሳድጉኝ ስንተኛ ልጅ ነት? ለአባቴና ለእናቴ እኔ አባቴ ከመጀመሪያ ሚስታቸው አንድ ልጅ አላቸው። እናቴም ከመጀመሪያ ባሏ 2 ልጅ አላት። ለአባትና ለእናቴ እኔ ነኝ፣ ሌላ ልጅ የላቸውም። እና ግን በደንብ በወታደር ስርዓት ነው ያደግኩት። በደንብ የወንድ ስራ የሚባል የለም፣ የሴት ስራ የሚባል የለም። ሁሉንም ሰርተን ነው ያደግነው እና በወታደር ስርዓት ነው ያደግነው። አርበኛ ነበሩ አይደል? የኔ አባት የመጀመሪያው ክብር ዘበኛ ነበሩ። ኦኬ፣ ክብር ዘበኛ ባል ነበሩ። መጀመሪያ ክብር ዘበኛ ሲመሰረት የመጀመሪያው ክብር ዘበኛ። ማይጨውም ዘምተዋል። ዘምተዋል። እስቲ እንዴት ነበር የህይወት መንገዳቸው የነበረው? እንደዚህ እስከ ክቡር ዘበኝነት ከዛም በኋላ የፖሊስ ሰራዊትም ስልጠና ወስደው እንዴት መሰለ እሳቸው መጀመሪያ የሚሉት እኔ ለእናቴ አባቴ በልጅነቴ ነው የሞተው አሉ እና አገር ቤት ያው እናቴን በጣም ረዳ ነበረ። እናቴን በጣም ወድ ነበረ። ግን ሰዎች እዚህ እየመጡ እየተለወጡ አንዳንድ ነገር ሲያዩ እስቲ እኔ እናቴ መርዳት አለብኝ እየወጣሁ አሉ ከአገር ቤት። እዚህ ወጣሁኝና እንደመጣሁ አንድ ዘመዴ ቤተ መንግስት የሚሰራል አሉ። እዛ ስራ ላስቀጥር ብሎ ወስዶ የቤተ መንግስት ዘበኝነት አስቀጠረኝ አሉ። እዛ ያለው ትንሽ መማር ጀመርኩ አሉ። የፊደል መቁጠር፣ ማንበብ፣ መጻፍ ቄስ ትምህርት ቤት ምናምን እየሄድኩኝ በትርፍ ጊዜ እየተማርኩ ነበርና ከዛ ደግሞ ክብር ዘበኝነት ምልመላ መጣ አሉ። ምልመላ ሲመጣ እንትኑ አንደኛ ረጅም መሆን አለብህ የምታሟላው መስፈርት፣ ሁለተኛ ማንበብ መጻፍ አለብህ መቻል አለብህ። ያንን አሟላሁ አሉ። በዛ ምክንያት ተቀጠሩ፣ ዘመቱ። እንግዲህ ሲመለሱ ከዘመቻው በጥይት እግራቸውን ተመተው ነበር። እዚህ ውስጥ እስከ ሞቱ ጊዜ ድረስ እዚህ ውስጥ ቀለህ አለ ይላሉ ጡንቻቸው ውስጥ እና በሁለተኛው መሄድ አልቻሉ። ከዛ እዚህ ደግሞ የውስጥ አርበኛ ሆነው ስለላ ለጣሊያን እንደተቀጠሩ እንደከዱ ኢትዮጵያ መንግስት እንደከዱ አድርገው ለጣሊያኖች ተቀጠሩ። እንደ ስለላ ማለት የጎጃም መንገድ ሲሰራ ማለት ነው። ከዛ በቃ በጣም አመኑኛሉ እንትኑ ጣሊያኖቹ። በቃ ከቶን የመጣው ብለው ሁሉም ሚስጥር ይነግሩኛል አሉ። እኔ ደግሞ ጽፍና አርበኞች አሉ የሚመጡ ሽፍቶች አርበኞች፣ እነሱ ደግሞ ጠጅ ቤት የምንገናኝበት ቤት አለ አሉ። እነሱ ደግሞ እዛ የተሰራውን ስራ ጽፉና
ቀቅልለው በእጃቸው ይዛሉ፣ እኔም ይዛለሁ። እዛ ቁጭ ብለን አንነጋገርም አሉ። ትንሽ አንድ ሁለት እንጠጣና እስቲ ሽንቴ መጣ ብዬ ስወጣ አንዱ በዛ ይወጣል አሉ። ወረቀቱን እንቀያየርና እንለያያለን አሉ። በሳምንት አንድ ቀን እንደዚህ እናደርጋለን አሉ። እና እንደዛ ከራስ አበበ አረጋይ ሰራዊት አባል ነበር። አዎ በዛ ስሮ ነው ማለት ነው። ከዛ በኋላ ከአርበኝነቱ በኋላስ? ከአርበኝነቱ በኋላ ያው ቀጥታ ወደ እንትን ገቡ፣ ወደ ጦር ሰራዊት ገቡ። ከዛ ተመለሱ እና እንግዲህ ልክ ኢትዮጵያ መንግስት እንደሚመጣ አውቃለሁ አሉ። ጣሊያኖቹ ደግሞ እነሱ ለብቻቸው ነው እንግዲህ ነገሩን የሚያውቁት እና እኔ ሊሄድ ወደዚህ ልመጣ ማለት ነው አሉ። ቃይና አዘጋጅቼ ከጓደኞቼ ጋር ተነጋግረን ተዘጋጅተን ተነስቼ ሄድኩ አሉ እና ጠራኛሉ ጣሊያኑ። ሜጀር ግዛው አለኝ አሉ። አቤና ሚስጥር ነው የምነግርህ፣ በጣም ሚስጥር ነው የምነግርህ። አንተ ከኛ ጋር ስለሰራህ እግዚአብሔር ይሁንህ፣ የኢትዮጵያ መንግስት ሊገባ ነው አሉኝ አለ ሲል እንዴት አልኩት አሉ። አውቄን እኮ እንዴት አሉ። በቃ ወይ ጉዴ ምንድነው የምሆነው ምናምን አልኩት። በቃ ይሄ ገንዘብህ ነው እንግዲህ አንተ እንደምታደርግ አድርግ፣ እኛ ልንሄድ ነው፣ ስለዚህ ሚስጥር ነው ለማንም አታውራ አሉኝ አለ። እኔ በጣም ወዳጅ ሆኖ ነበር። በጣም ነበር አሉ እና ከዛ ወደ አዲስ አበባ መጣሁኝ። ከሰራዊቱ ጋር ተደባለኩኝ እና ጦር ሰራዊት ውስጥ አስገባሁኝ። ከዛ ጦር ሰራዊት ውስጥ ትንሽ ሰርቼ በኋላ ወደ ፖሊስነት ከተቀየርኩ አሉ። ከዛ በኋላ ነው ወደ ሐዋሳ። ከዛ በኋላ እንትን ሄዱ፣ ሆሳና አሰላ ነበር መጀመሪያ። ከዛ ሆሳና ዳሚት ሁሉ ብዙ ሀገር ሄደናል። የሚገርመኝ እርስዎ በጣም ብዙ የኢትዮጵያ አካባቢ በተለይ ደቡባን አካባቢ ላይ በደንብ ዞረዋል። እንደ ሐዋሳ ነው አይደል የተወለዱት? እኔ ሆሳና ነው የተወለድኩት። ሆሳና ተወልጄ እንጃ። ከዛ ደግሞ ወደ አንገጫ ሄዱ። ከዛ በቃ ወጣን። ከዛ ወጥተን ደግሞ ወደ አሰላ ሄድን። ከዛ ወደ ዳዊት ሁሉ ሄድን። ከዛ ወደ ሻሸመኔ ሄድን። ከዛ ወደ ሐዋሳ ሄድን ማለት ነው። እንደዛ ነበር። በዚህ ሁሉ የዙረት ያው ከአባቶ ጋር የወታደር ልጅ የፖሊስ ልጅ መሆኑ አንዱ ነገሩ ያ ነውና ምን አይነት ኢትዮጵያን ያውቋታል? ኢትዮጵያ በዛን ጊዜ እንዴት መሰለ፣ ሰው ደግ ነው፣ አብሮ ነው የሚበላው፣ አብሮ ነው የሚጠጣው፣ የዘር ልዩነት የለም እና በጣም ደግ ህዝብ ነው። በተለይ አሁን የአሩሲ ሰዎች፣ የሲዳማ ሰዎች እንግዲህ እዛ ነው ያደኩት። እንዴት ደጎች እንደሆኑ ልነግርህ አልችልም። ጠዋት ሲመጡ ይሄን በሚያክል ገንቦ ወተት ቅቤ ተሸክሞ ይመጣሉ። ማንም እኮ አምጡ አይሏቸውም። እናንተ ምን አላችሁ እስቲ ይሄን ወተት ጠጡ፣ ይሄን ቅቤ ተቀቡ ብለው ይዘው ይመጣሉ። እና አንዳንዱ ደግሞ ትንሽ ከፍ ያለ ካነ በግ ይዞ ይመጣል፣ ፍየል ይዞ ይመጣል። እና ደግ ህዝቦች ናቸው። እኔ የኢትዮጵያ ህዝብ በጣም ምንም የዘር ልዩነት የሚባል ነገር የለም ያኔ። እንግዲህ የፖሊስ ሰራዊት አባል የነበረ አባት ያሉት የመጀመሪያ ክቡር ዘበኛም የነበረ እንዲሁም ደግሞ የአርበኛም ልጅ ኖትና የነዚህ ልጅ መሆን ምን እየሰማ ነው የሚያድገው አንድ ልጅ? እኔ ወታደር ልጅ መሆኔን በጣም ደስተኛ ነኝ። እንዴት ብለህ ብትል አንደኛ ስርዓት አለን አስተዳደጋችን። አሁን እሳቸው የሚሉን ምንድነው? ስንመከር 3 ነገር እንመከራለን። አንደኛ ማታ ማታ መስታወት ከፍታችሁ መስታወት አጠገብ አትቀመጡ ይላሉ። ምክንያቱም ለጠላት ተጋልጻችሁ ነው የምትቀመጡት ይላሉ። ሁለተኛ ማንም ሰው ማታ ቢመጣ የማታውቁት ሰው ከሆነ አታሳድሩ።
ቤት ለእንግዳ ነበር አታሳድሩ ይላል። ሶስተኛው አንድ ሰው አንድ ነገር ሲነግራችሁ ያንን ነገር እውነት ሊሆን ይችላል፣ እውነትም ላይሆን ይችላል። በሁለት መልክ ይዩት። በጥሩ መልኩ ይዩት፣ በመጥፎ መልኩ ይዩት እንጂ ቀጥታ በአንድ ነገር አትመኑ ነው የምንባለው። እና በጣም ስርዓት አለን እምልህ። ቤትህን በጊዜ መዝጋት፣ ራስህን መጠበቅ፣ ሁልጊዜ አይ ይሄ ምንም የለም የሚባል ነገር የለም። እና እንደዛ ጥይት መፍታት፣ መገጣጠም፣ መተኮስ አልተማሩ? እሱንማ በደንብ ተምሬያለሁ። ፖሊሶቹ በሁለት ወር አንዴ እንትን ይደረጋል፣ ሰሌን እንዲነጠፍና በየአይነቱ መሳሪያዎቹ ይደረደሩና ፍቱ ይባላሉ። ሲፈቱ አብሬ እፈታለሁ። ይወለወልና የሚቀባ እንደ ዘይት ነገር አለ እንዳይዝግ፣ እሱን እንቀባና እንገጥማለን። ተለማመዱ ሲባሉ ከእነሱ እኩል ተኩሳለሁ። መሳሪያ እኔ የሚገርም ስቆርብ ነው የተውኩት። ኧረ ሽጉጥ ሁልጊዜ ቦርሳዬ ውስጥ አለ። ምክንያቱም ፍቅር አለኝ። እንዴት መሰለ፣ አባቴ ቤት ውስጥ ሲገቡ በር ላይ ነው ሽጉጥ፣ እዛ ጋር ቆማለሁ። ሽጉጥ አባባ ቤት ውስጥ ክልክል ነው፣ ሽጉጥ ታጥቆ አይቀባም። ሽጉጡን ይሰጡኛል፣ ራስጌ ወስጄ ያስቀምጣሉ። ሲወጡ ደግሞ ልክ ይዤ ወጥቼ በር ላይ እሰጣለሁ። እና ፍቅሩ ከልጅነቴ ጀምሮ አለኝና ቦርሳዬ ውስጥ ምንም ስቆርብ ነው በቃ ይወጣ። ደስ ይላል። እንትን አይደለሁም። ጥንቃቄ ጥሩ ነው። ፍርሃት የሚባል ነገር አይኖርህም ብዙ። አንዱ በረከት ይሄ ነው ማለት ነው። ሁልጊዜ ጠንቀቅ ትላለህ። ሁሉን ነገር እንዲሁ ዝም ብለህ ደስ ብሎ በተስፋ ተቀበለው። ሊሆንም ይችላል ላይሆንም ይችላል የሚል ነገር ይመጣብሃል። ችግርንስ እንደዚህ ተጋፍጤ ማሸነፍ መሳሪያውንም ተጠቅሞ ቢሆን ተጠቅመውት ያውቃሉ? እንደው አዎ ምንድነው መሰለ፣ በድሮ ወታደር ነው ያሁኑ ነገ አላውቅም። ህግ አለ። መሳሪያ ስለያዝክ ዝም ብለህ አንስተህ አትመጣም ሰው። አንድ ሰው ሊጎዳ ሲመጣ መጀመሪያ ወደ ሰማይ ነው የምትተኩሰው፣ ደንግጦ እንዲመለስ። እምቢ ብሎ ወደ አንተ የሚመጣ ከሆነ እግሩን መታው ነው የሚለው። እግሩን መታው እየተጎተተ ከመጣ ጭንቅላቱን መታ ነው የሚልህ እንጂ ዝም ብሎ ወዳውኑ ተነስቶ የሰው ጭንቅላት አይመታም። በድሮ በወታደር ህግ ያሁኑን አላውቅም። ወደ ታስደነግጠዋለህ። አየህ ወደ ሰማይ ተተኩስና ይደነግጣል። እንደዛ ነው። እንደው ላደን አልወጡም? እሱን ይዘው ላደን አልወጡም? አደን እንኳን አልሄድም። ግን ማታ ማታ ድሮ ትንሽ መኪና ነዳ ነበረ። ሽጉጤን ቁጭ አድርጌ የትም ሄዳለሁ። ምንም አልፈራም። አደጋ እንኳን አልገጠመኝም። ግን ቢገጥመኝ ምንም ጥርጣሬ የለኝም። ለመጠቀም ዝግጁ ነው። አንድ እህት ያለች አርፋለች፣ በላይነሽ ሰሊማ ትባላለች። እኔ ወዳለሁ ዳንስ ምናምን፣ ይሄ ጭፈራ ወድ ነበር ልጅ ሆኜ እና ማታ ማታ እባክሽ እንሂድ እላታለሁ። እሺ ትላለች። በቃ እኔ ሽጉጤን ይዛለሁ። አንድ ሰው እኮ ለማጠገባችን ተነስተን ሄደን ከዛ እዛኛው ቤት እንሄድና ካማረን አዝማሪ ነው የምወደው። አዝማሪው ደስ ካለን ቆያለን፣ ካላለን ሌላ ቦታ እንሄዳለን። ከዛ በቃ በደንብ ተጫውተን 8 ሰዓት ምናምን ከሌሊቱ ሲሆን ወደ ቤታችን እንሄዳለን። አንድ ጠባቂ የለንም። ምን እነሱ ለዛ ነው ተሳስቶ ሴት የተባሉት። ምንም ፍርሃት የለንም። ናው ሳስቦ ምን አይነት ነገር ነው እላለሁ። ይገርመኛል። ደስ ይላል። እንትንም ይመስለኛል አስተዳደጎ ይሄ በጾታ ገደብ ተደርጎበት አይደለም ያደጉት። በፍጹም አባቴ በዛ ያምኑ። ለዛም ይመስለኛል ብዙ ነፃ ሆነው ነፃ ሆኜ ነው ያደጉት። ወደ ወላጆቹን መልሶትና እርስዎ የተገኙበት መንገድም ትዳር የመሰረቱበትን መንገድ እዚህ አዲስ አበባ ቆይቶ ቤተሰብ ሊጠይቅ ሄዶ ነው በዛው አግባ የተባለው አይደል?
ነው በአርበኝነት ከተመለሰ በኋላ እውነት ነው። እንግዲህ ምንድነው እሳቸው ከዛ ከአርበኝነት ተመለስኩና ብዙ ገንዘብ ሰርቼ አጠራቅሜ ነበራሉ። ያኔ ማርትሬዛ ብር አይደለም የሚባለው ወረቀት ብር የለም። እሱ ማት ነው አሉ። እንደዚህ እንደው ግማሽ ልቻ ያከላል አሉ። እና እጄ እናቴ ማየት አለብኝ ብዬ እናቴ ጋር ሄድኳል። እናቴ ጋር ሄጄ በቃ የት አካባቢ ነው? ጌቶ ጉራጌ ዞን ማለት ነው። ጌቶ ነው። እና በቃ ወሰድኩና ብሩን እግሯ ላይ አፈርሰስኩላት አሉ። ፈለግሽውን አድርጊበት ብዬ ስላት ደነገጠችና አይ እኔ ትንሽ እንዲቆነጠረችና በቃ ይሄ እኔ ነው ይሄንን ወሰደ ያንተ ነው አለችኝ አሉ። እሺ አልኩ። ወንድም ደግሞ አንድ ወንድም ነበራቸው ማሙ የሚባል ለሱ ሰጠሁና የቀረው እንትና እኮ ካላገባህ አለችኝ አሉና ኧረ እባክሽ እኔ ሚስት አግብተው ወልደዋል እህቴን። እሷ ደግሞ እሳቸው ሲሄዱባት ጠፋችባቸው። እሷን መፈለግ አለብኝ ብሎ ምንም ሞቼ እገኛለሁ አለች አሉ እናቴ። አይ በቃ ፈልጉ ተብሎ ተፈልጎ አንዷን አገባሁ አለው። እሷን ደስ እንዲላት ብያለሁ። እና ከዛ ተመልሼም ወደ ከተማ መጥቼ ልጄና ሚስቴን ፈልጌ ያገኘኋቸው እና ከዛ እንደዛ ነው አሉ። እርስዎ መቼ ነበር የተወለዱት? እኔ በ1936 ከዛ በኋላ ትምህርት በጣም ይወዱ ነበር ያው ከልጅነቱ ጀምሮ። ግን አጋጣሚ ሆኖ ብዙ መደነቃቀፍ ነበረው። የአባቶም ያው የተለያየ ሀገር የሚሄዱ ስለነበር አንድ ቦታ ይጀምራሉ ከዛ ይደነቃቀፋል። በሆነ አጋጣሚ ግን አዳሪ ትምህርት ቤት ገብተው ነበር። ጉየራ አይደል? ጉየራ ገብቼ ነበር። ጉየራ ምን ሆነ መሰለ እኔ መማር ፈልጋለሁ። እሳቸው ደግሞ ልክ አውቀው በምሳ ሰዓት ይመጣሉ። ይመጡና ሲያዩ የሚበላው ድንች፣ ሽሮ፣ ምስር ወጥ ምናምን ነው። አሁንም ያያሉ፣ አሁንም ይመጣሉ። ልክ ምሳ ሰዓት አውቀው ነው የሚመጡት። ምንድነው የምግብ ሁሉ ጊዜ ይሄ ነው ወይ ብለው ሲሉ አዎ ብዙ ስለሆኑ እንደዚህ ነው የምንሰራው፣ ስጋ ብዙ አንሰራም አሉ። አይ ልጄ ሽሮ አትበላም፣ ሽሮ በልታ ሆዷ ትልበትል ሆኖ እኔ ክንዴን ሳልንተራስ እንዴት ልጄ ሽሮ በልታ ሆዷ ትልበትል ሆኖ ትሞታለች ብለው ተነሽ አሉኝ። እግራቸው ላይ ቢወድቅ ነጮች ነበሩ ደግሞ የትምህርት ቤቱ እነሱ እግራቸው ላይ ቢወድቁ እኔ ደግሞ በቃ መማር በጣም ስለምፈልግ አባባ እኔ እኮ በሱ አለኝ ምን አለኝ እኔም በላለሁ ምንም ችግር የለውም ብል ሻንጣሽን ጠቅለይ ብለው በቃ አንጠልጥለው ይዘውኝ ሄዱ። ዛሬ ሽሮ አንደኛ ምግብ ነውና ከዛ የትምህርት ጉዞውን ይንገር። ከዛ በኋላ ደግሞ ሻሸመኔ ገባው። ሻሸመኔ ገብቼ አባቴ ከኔ መራቅ አይፈልጉም። ገብቶሃል? ምክንያቱም የሚፈልጉት እንድንለያይ አይፈልጉም። እና ከዛ ደግሞ አይ የለም ከሳች ምናምን ብለው አስወጡኝ። ከዛ ደግሞ አንድ የዛ ሀገር ሰው ባለባት ነበረ። እሱ ደግሞ እኔ ማግባት ይፈልጋል። እሱ ደግሞ ለኔ ካልሰጣችሁኛል። እሱ ደግሞ ሁለት ሚስት አለው። ያርሲ ባለባት ነው። በርግጥ ዘመናዊ ነው፣ ቆንጆ ነው፣ ምንም የሚጎለው ነገር የለም። ግን አባቴ የጠሉት ሁለት ሚስት አለው። አንድ የከተማ ሚስት አለው፣ አንድ የገጠር ሚስት አለው። እኔ ሁለት ሚስት ላለው ልጄን አልደርም ሲል ልፍታ ሁለቱንም አለ። ሚስት አፋትቼ ልጄን አልደርም አሉ። በዚህ እሱ ደግሞ ማን ወንድ ነው እሷን አግብቶ ከዚህ ሀገር ሄደዋል። ስለዚህ እንዴት ልሂድ ትምህርት ቤት ሱቅ እንኳን ምናምን ልገዛ ሲሄድ ወታደር ተከትሎኝ ነው የሚሄደው። ጋራ ምንም መነቃነቃቀት በቃ ቁጭ አልኩ። ከዛ ላገባ ደግሞ በቃ ያሁን ይሄ መጨረሻ ባለ እና የሱ አባትና የባለቤት አባትና የኔ አባት ጓደኛሞች ናቸው። የመጀመሪያ ክብር ዘበኞች ናቸው። ቃል ተገባብተዋል። ከዛ
እሳቸው ደግሞ አንድ ቀን ይመጣሉ ሻሸመኔ እኛ ቤት። እኔ ትንሽ ነኝ፣ ደጅ ከልጆች ጋር እጫወታለሁ። ካልተጠራው አልገባም፣ ስርዓት ነው። ጥሯት ተባልኩ፣ እጅ ነሳሁ እዛ በር ላይ እና ነይ ሳሚ ተባልኩ። ሳምኳቸው። እዚህ ጋር አቀፉና ቁጭ አረጉኝ። ወይ ግዛው እንዴ ቆንጆ ልጅ አለችህ አሉና አንድ ከረሜላ ከዚያ ወጡና ሰጡኝ። እሷን ያዝኩ። ከዛ እጅ ነስቼ ወጣሁ። ለካ እነሱ እቺ ልጅ ለልጄ ዳርልኝ። እሱ ደግሞ ባለቤቴ የመጀመሪያው የኢትዮጵያ አየር መንገድ ቴክኒሻንነት ገና ቴክኒሻንነቱን እየተማረ ነው። እንደዚህ አውሮፕላን ምን ያረጋል ምንትስ ይሰራል እየተማረ ነው፣ ለሱ ነው ይላል። አባቴ ምንም ችግር የለም ምንም ችግር የለም ብለው ዝም ይላሉ። ሰውየው ቃል አድርገው ቁጭ ብለዋል። አሁን እኔ ሳድግ በቃ ቃል ገብተህልኛል አሁን 15 አመት ሆኗታል ብለው በቃ መጣ። አባቴ ደግሞ እንዴት ቃሌን እክዳለሁ ብዬዋለሁ፣ እኔ እውነት አልመሰለኝም ነበር አሉ። እንግዲህ ወል በዛ ምክንያት አገባው ልሃለሁ። አሁን መገመት ይቻላል ያልኩት አሁን ይሄን ትንሽ መጥፋት ያለበትን መልካያ ሰበልነቱ በጣም ቆንጆ እንደነበሩ መገመት ይቻላል። እንግዲህ ብዙ ኧረ በጣም የባል አይነት ነው እኮ አባቴ። እኔ እኮ ስራ ፈታው ይሉ ነበር። ጠዋት አንዱ ይልካል፣ ከሰዓት አንዱ ይልካል። ደግሞ እኮ አናውቃቸውም ሰዎቹ፣ እኔ አላውቃቸውም። የማማ ማንት ልጅ ተብሎ ያሳደገችኝ እናት አለችኝ፣ እማዬ በላይነሽ እምላት። በቃ ጦቷን ጠብቼ ነው ያደግኩት እኔ። ሁለተኛ እናቴ ነው እምላት። እሷ በሚስጥር ትነግረኛለች። ይህ እኮ የካሚየነ አባባ የማማ ምንትሴ ልጅ ነው፣ አንቺን ሊያገባ ፈልጎ ሰው ላከብላ ሚስጥር ነው የምትነግረኝ እንጂ በዚህ በኩል አይ እንግዳ ይመጣል ወደ ጓሮ ሂዱ ነው የምንባለው። እነሱ የሚያወሩትንም አናውቅም። ሁለቱ ግን መጽሐፉ ላይ እንዳነበብኩት በልዩነት ያስኳቸው። አንደኛው የራስ አረጋይ ልጅ የቀደም ነካክተው አለፉት። የሜሶን ኑሪ የሚባሉ የአርሲው ባለባት በጣም አስቸግረው ነበር። እስኪ የሁለቱን ታሪክ ይንገር። እሱ ምን መሰለህ እንደውም የማገባለት ምን አለ፣ በቃ ጥሩሽ አሁን እንዲሆነው የለም አለ። አዎ በቃ ልክ ከሙሽራዋን ይዘው ሲወጡ እኔ አርሲም በሙሉ ቀሰቀስና ከመንገድ ቀበላቸዋለሁ አለ። ሊወስደኝ ማለት በኋላቸው ሚስጥር አባቴ ጋር ደረሰች። ኧረ እንዲህ ብሏል እንደ ነገር አድርጎ ተባለ። የሻሸመኔ ሽማግሌዎች በሙሉ ተሰብስበው ሄደው አናገሩት። እንደተሰማ ብሎ ተናደደ። በኋላ በቃ እንዲህ ከሆነ እኔም ላለቆቼ ተናግሬ ያው በወታደር ጥበቃ ይሆናል፣ ህይወትም ሊያልፍ ይችላል ተባለ። ሚዜዎቼ ሁሉ ሽጉጥ ይዘው ነው የሄዱት በሙሉ። ከወንዶ ጢቃ እስከ ሻሸመኔ መገንጠያ ወታደር በዚህና በዚህ ነው የቆመው። ከዛ በኋላ ደግሞ ምንም ችግር የለውም አለ። ትሂድ ታግባ ትሂድ፣ ስትመጣ ደግሞ ጠልፋታለሁ አለ። ደግሞ እንደገና ደግሞ አግብቼም ሊጠልፈኝ። እሱም ደግሞ እንደገና ሲሄድ ተጠብቄ ነበረው። በኋላ ቆየና እኔም ልጆች ወልጄ ተለያይተን ብዙ አመት በሆነ በኋላ ጓደኛችን ቤት ተገናኘን እኔና እሱ። እንደው አንተ አሁን እውነት ይሄ የሚባለው ወሬ ሁሉ ልታረገው ነበር አልኩት። በደንብ አለ። እንደው በቃ አሁን ወለድሽ፣ 3 ወለድሽ፣ 4 ወለድሽ ሲሉኝ እንደው ልጆቹ አሳዘኑኝ እንጂ በደንብ ላረገው ነበር አለ። እና እንደዛ ነው ወለ የራስ አበበ አረጋይ ልጅ መሰለ። አንድ አክስት አሉኝ ወይዘሮ አልፍነሽ ገድብ፣ አልፍሬድ ሻፊ ባለቤት። እነሱ ሁለቱም ዘመዶቼ ናቸው ለነገሩ በአባቴም በእናቴም። እሳቸው እኔን እንግዲህ ሊድሩ ፈለጉ። እኔ አላቅም። ወንድሜ ማለት የድሬዳዋና
እንትን የነበሩ ገዢ ነበሩ። ድልድይ ሁሉ በስማቸው ተሰይሞላቸዋል። በጣም አቀኛ፣ በጣም የጌቶ ሰው። ድሬዳዋ፣ ሀረር አካባቢ ላይ በጣም ተወዳጅ ስም አላቸው። ኢትዮጵያ አልፈሪድ የምትባልም ልጅ አለቻቸው። አሁን ውጭ ናት። ብዙ እርዳታ ምናምን ታደርጋለች። ታዋቂ ኢትዮጵያ ታዋቂ ናት። በጣም ተረዳለች። እና እንግዲህ አቶ አልፍሬድ እርሶ ከሻሸመኔ እዚህ መጥተው ነው? ከሻሸመኔ እዚህ መጥቼ ነው መጣሁት። ለካ እስላኳት ተብሎ ወንድሜ እንትን ይማር ነበር፣ ሀረር መምህራን ማሰልጠኛ ይማር ነበርና ሂጂ ከሱ ጋር ዘመድ ያሉኝ። እኔ ልጅ ነኝ ያኔ። እሺ ብዬ መጣሁ። እነሱ ቤት አረፍን። ከኢትዮጵያ ጋር አብረን ነው ምንተኛ የምንጫወተው። ጓደኛዬ ናት። ያለ አንድ ቀን በሉ ልብሳቸውን ልበሱ አንድ ቦታ እንሄዳለን አሉን። እኛ ደጅ እንጫወት ነበር። እሺ ብለን ለባበስን። መኪና ውስጥ ግቡ ተባልን። ይዞን ራስ አበበ ቤት ግቢው ትልቅ ነው። እንዲህ ገብተን ማት ውስጥ ገብተን ገባን። ከዛ በሉ ቤት ገባን። እጅ ንሱ ተባል። እጅ ነሳንና ኮሪደር አለ እንዲህ በጣም ሰፊ። እኛ እንግዲህ እዛ ከነሱ ጋር መቀመጥ ይሰለቸናልና እዛ ኮሪደሩ ላይ ሄድን ልንጫወት ማለት ነው። እኔና ኢትዮጵያ እህቷም አለች አዜብ። እዛ ቁጭ ብለን ጢቤ እንጫወታለን። እርሶ ጉዶን አላወቁ? እኔ ጉዴን አላወቁም። ኋላ እሱ ሽክ ብሎ ዘንጦ ከረባቱን አርቆ ቂቅ ብሎ መጣ። እንደምናችሁ ልጆች አለን። ደህና ነው አለና ደረጃ ነገር አለች ላይ ቁጭ አለና ነው አለ። ኑ ሳሙኝ አለ። ሳም ነው ኑ አሉ። እዚህ ጋር ቁጭ ያደረገኝ። ከየት ነው የመጣሽው አለኝ። ከሻሸመኔ። ምናምን ስምሽ ማን ነው ምናምን አለኝ። እሺ አወራኝ። እሷን ማወራት ምን አላት። ዝም ብሎ ያየናል። ቁጭ ብሎ አየንና ወደ እናቱ ጋር ገባ። ሲገባ እንዴት ነው ምናምን አሉት። እኔ እንግዲህ ምን እንደሆነ አልገባኝም። አይ በጣም ቆንጆ ልጅ ነበረች። ምን ያረጋል ልጅ ናት አለ። ምን እንደው ሰው እንደ ጥላ ይመዘዝ አሉ። የኔ ጉድ መሆኑን አላውቅም። ምን ማለታቸው ነው ብዬ እኔ ጥቤን እጫወታለሁ። ከዛ በቃ እንግዲህ እቺ ቆንጆ ልጅ ናት፣ በጣም ወድጃታለሁ። እንግሊዝ ሀገር ልላክና ትማራለህ። እዚህ አስቀምጧትም እዛም ብዙ ነገር ሰምተናል እና ይጠልፏታል። እድሏ እንዳይበላሽ እንግሊዝ ሀገር ትሄድ፣ እኔ ላስተምራት አለ። ለአባቴ ተነገራቸው። እንዴ እኔ ገዛው ምን አጥቼ ነው እሱ የኔን ልጅ ያስተምርልኝ እንዴ? ኧረ በፍጹም አይሞከርም አሉ አባቴ። እንከለከሉ እና በዛ ነው እንደዛ ሆነ አለ። እስክንድር ነበር አይደለም የሚባለው? ዳንኤል አበበ የአውሮፕላን ምናምን የነበረው ልጅ እና እንደዛ ነው ያለ ታሪካችን። ከዛ ካሁኑ ባለቤቱ ጋር ተክለ ማርቆስ ጋር እንዲሁ ያው በቤተሰብ በወላጆቹ ቃል መሰረት ነው። ያው እንዳልኩ የአባቱና አባቴ ጓደኛሞች ናቸውና በዛ ነው የሚገርምህ። የእሱ አባትና ቤተሰቦች በጣም ጥሩ ሰዎች ናቸው። እሳቸው ከሱ የበለጠ ለኔ ያደላሉ። ከተጋባን በኋላ ለኔ ያደላሉ እና ጥሬ ስጋ ይወዳሉ። ቀለም ወርቅ ትግዛ ነው የሚሉት። እሷ ናት የምታውቅበት፣ አንተ ረፍ ይሉታል። በጣም ይወዱኝ ነበር እና እርግጥ ሰርጉ የጮኝነት ጊዜው እንዴት ነበር? ሰርጉ ምን ልነግርህ ነው፣ ምን እንጃ። ስንት በሬ መሰለ የታረደው? 9 ነው 10 በሬ ታርዶ በጉ ወደ 11 ምናምን ታርዶ አንድ የእናቴ ጓደኛ ከዚህ ሄደው እንዴ ምንድነው ጥፋት ነው ወይስ ልማት ነው? ዶሮ ዝም ብሎ ይወል እንዲህ በእንትን እንደዚህ አጥር ታጥሮ ዶሮቹን ይሄዱ ዝም ብሎ አንድ ሰው ያርዳል እንዴ? ጥፋት ነው ልማት ነው? አረ በቃ አቁሙ ብለው
አስቆሙ። ስጋውን ማን ብለው ያኔ ፍሪጅ የለም። በኋላ በቃ ሽታው ሲል ጥሩ ነው ተብሎ ተወስዶ ለጅብ ማን ብለው 11 ምናምን በሬ ታርዶ የሚበቃ አልመሰለኝ። ሻሸመኔ በጣም ትንሽ ነው። ሐዋሳ ነው ያገባው እና በጣም ትልቅ ነበር። እንደገና መልስ ሲሆን ደግሞ የሚገርመው ባገባችበት ዳስ አታገባም ተብሎ ሌላ ደግሞ ዳስ ተሰራ እና አባቴ እንደዛ ነበሩ። በጣም ጥሩ አባት ነበሩኝ። ሰርጉ እንዴት ሆነ? አዲስ አበባ ነበር አይደል እሱ ይሰራ የነበረው? እሱ አዲስ አበባ ነው። አዎ የሱ ቤተሰብ ደግሞ ሻሸመኔዎች ነበሩ። ከዛ ከወንዶ ጢቃ ወደ ሻሸመኔ መጣን ማለት ነው። እስኪ ስለ ባለቤቱ ይንገሩን። ቀደም ጀምረውልኝ ነበር የአየር መንገድ ሲቋቋም ከመጀመሪያዎቹ ቴክኒሻኖች ውስጥ ነው አንዱ ነው። አዎ እና የኢትዮጵያ አየር መንገድ ገና ሲመሰረት እንግዲህ መጀመሪያዎቹ ቴክኒሻኖች እነሱ ናቸው። ያው መጀመሪያ ፓይለቶችም አሉ እነሱ ናቸው። እነሱ በጣም የሚገርምህ ነገር ለኢትዮጵያ አየር መንገድ የነበራቸው ፍቅር ልዩ ነው። በዛን ጊዜ ብዙ ሀገር ይለመኑ ነበር። ይሄን ያህል ብር እንክፈላችሁ እንዴት ቢደፍረን ነው አገራችሁን ትታችሁ ለብር ነው የሚሉን ብለው ይናደዳሉ። ያ አሜሪካኖቹ በኢትዮጵያ ሲተኩ የውጭ ሀገር ዜጎች እነሱ ናቸው የተኳቸው። እነሱ ናቸው የተኩት። በጥረታቸው ምልህ በቃ እነሱ ማስወጣት አለብን ብለው በጥረታቸው እየታገሉ ውጭ እየሄዱ እየተማሩ ምን እያሉ እነሱ ናቸው። ስንት አመት ሰሩ እዛ አየር መንገድ ውስጥ? ብዙ አመት ነው። በቃ ጡረታ ነው የወጣው። እዛው ነው ጡረታ የወጣው? አዎ ጡረታ ነው የወጣው እንጂ ከዛ ሌትም የትም አልሄድም። የአዲስ አበባ ኑሮ ያው በወጣትነት ነው አይደል የጀመሩት? አዎ 17 ላይ ያሉ ነው ያገቡት? 16ኛ ሲጀምር ነው። ከዛ አዲስ አበባ መጡ። ቶሎ ተላመዱት አዲስ አበባን? እንደመጣው የተሰፈር ገባው መሰለክ እንትን ምንድነው ራስ መኮንን ላይ ገባን። የሱ ቤት እዛ ሰፈር ነበር። ራስ መኮንን ማለት እዚህ ጋር ነው አይደል? ፒያሳ ወረድ ብለህ እንትኑ ያውን የፈረሰው ድልድዩ ምናምን አለ አይደለም? እሱ ጋር እዛ ነው የገባነው። እኔ እንግዲህ የሱ ወንድም ቤት ውስጥ ነበረ እና እሱ ደግሞ በጣም ዘናጭ ነው። እዚህ ተግባር እንዲማር ነበረ እና እንደ ጓደኛዬ ነው። በቃ ሁሉ ነገር የሚያስተምረኝ እሱ ነው። ዳንሱንም፣ እስክስታውንም፣ ምኑንም ጭፈራውንም ያስተምረኛል። አለባበሱን ደግሞ ፒያሳ ይዞኝ ይሄዳል። ፒያሳ እንዞርና እችን እንትኗን ይዘህ በቃ እዚች እኮ ጫማ ቤቷ እንትኗ አለ አይደለም? ዳርማር ነበር እና እሷ ጋር ነው እና ወይም ወደዛ ወደ ጊዮርጊስ ወጣ ብለን ምናምን ቡና ጠጥተን ብለን እንመጣው እና ሳይ ልብስ ሰው የሚለብሰው አጭር ነው ደግሞ። እንትኔ ቡፋንት የሚባል ቀሚስ አለ እንዲህ ትለብሰውና ገትር ይባላል። እንዲህ ቀሚሱ እንዲህ ይቆማል። ምን አለፋ 2 ወርም አልሞላኝ ባንዴ ተላመዱ። ወዳው ተቀየርኩት። በቃ ወዳው ልብሱም ምኑም ተቀየረ። የፒያሳ ልጅ ሆኜ ቁጭ አልኩኝ። ባንዴ ተላመዱ። እንትን ነኝ አንድ ነገር ቶሎ የማያዝ እንትን አለኝ ተፈጥሮዬ እና በቃ ባንዴ እና አሁን እናቴ አባቴ ሲመጡ ልብስ ይቀመጣል እና ዘበኛው ይነገረዋል አባባ ሲመጡ ተብሎ አባባ መጡ ሲል ቶሎ ብዬ አውልቄ ረጅም ልብስ ቀሚስ ነው የምለብሰው፣ አለበለዚያ ይገዱኛል። ደስ ይላል። በጣም ነው አይደል የተዝናኑት? ያው አረ በጣም ባለቤቱ አለባበሱ በጣም ነግራሉ። አረ በፍጹም እኛ ስለ ልብስ ከሊንዲ ቀሚስ ጥበብ ለበሰች እንዲህ አይነት ወርቅ አረገች እንጂ እኛ ስለ ኑሮ ስለምን የምናስበው ነገር የለም። ከዛ ያው የትዳር ትክክለኛው መልክ እየያዘ መጣ አይደል? አዎ ከዛ እንግዲህ ወለድኩ። አዎ 3 ልጆች ከወለዱ በኋላ እንግዲህ መልሶ ያ የመማር ፍላጎቱ መልሶ መጣ። እሱ ደግሞ አየኔ እንደሚመስለኝ ግን ፍርሃት አለው ይመስለኛል ትንሽ። እንግዲህ እኔ እንደዚህ እንደው ነቃ ስልበት አይችልሽ
ያቺ ልጅ ከለቀኳት መሄዷን ብሎ ነው መሰለኝ ይፈራል። እኔ ደግሞ መማር ፈልጋለሁ። እዛ ብዙ ተጨቃጨቅን። እንግዲህ ስገባ ሲያስወጣኝ ስገባ መጨረሻ ላይ ወሰንኩኝ። በቃ እንደ ቀን ሄጄ ትምህርት ቤት ገባሁ። ሲመጣ የት ሄደች ሲል ትምህርት ቤት ሄዳለች አሉት እና መጣሁኝ። የት ሄድሽ አለኝ። ትምህርት ቤት አትሄጂ ብዬሽ አልነበረም ወይ አለኝ። ብለኸኛል አልኩት። አሁን የቀን መማር አለብኝ፣ አትማሪም የምትለኝ ከሆነ እንለያይ አልኩት። በቃ ዝም መልስም አልመለሰልኝም፣ ጸጥ አለ። በቃ ከዛን ቀን ጀምሮ ማታ ትምህርቴን ተምሬ 12 ክፍል ጨረስኩ። ጎበዝ ተማሪ ነበሩ። አዎ በጣም መማር ወድ ነበረ እና ገዛ ለዲፕሎም በአካውንቲንግ ተፈሪ መኮንን 3 አመት ነበረ ፕሮግራም። 2 አመት ተማርኩና ግን እነሱ ተለያየን። ኑሮ ምኑ በዛብኝና ቆረጥኩኝ። እንጂ መማር በጣም ወዳለሁ። ከዛ ሲንጀርም ሌሎች ሙያዎችንም ሲንጀር ተምሬያለሁ። ሲንጀር ተመርቄያለሁ። ልብስ ስፌት በደንብ ሰፋለሁ። እስከ መቼ ሰሩት? እሱ እንደ ቢዝነስ እንደ ሙያ እንደ ቢዝነስ የሰራሁት የህፃን ልብስ እየሰፋው ለሱቆች አቀርብ ነበር። የህፃናት ልብሶችን በየአይነቱ ዲዛይን እየሰራው ለሱቆች አቀርብ ነበር። ይገርማል። በጣም የገረመኝ ደግሞ ብዙ ዓለም ዞረዋል። መጽሐፉ ላይም እንዳነበብኩት አንዳንድ ቦታ ፈገግ እያልኩኝ፣ አንዳንድ ቦታ ይሄ ብዙ ጊዜ ይባላል ምየ ኢትዮጵያ በቃ ከምየ ኢትዮጵያ ውጪ አረንጓዴ ለምለም ያለች አይመስለንም ነበር አይደል? እስቲ የመጀመሪያ የውጪ ገጠመኙን ይንገሩን። መጀመሪያ የሄድኩት እንግሊዝ ሀገር ነው። እኔ እሱ እንግዲህ ባለቤቴ ዓለምን ዞሯል በስራው ምክንያት። ይነግረኛል፣ እንዲህ ነው እንዲሆነ እንዲተፈጠረ እንዲያለ ይለኛል። ልክ ከአውሮፕላን ወርደን እንትን ስንል ሳራየሁ ዛፋየሁ እንዴ እዚህ ሀገርም ሳር አለ እንዴ ዛፍ አለ እንዴ ብዬ ተደንቄ አይመስለኝም ነበረ እና በቃ ተደነቅኩኝም ብልህ ያለ ነገር አይመስለኝም ነበረ እና ቢያንስ ሀገር ብዙ ሀገር ሄጃለሁ። ጣሊያንም፣ ህንድም፣ አሜሪካንም የተለያዩ ሀገሮች እንግዲህ ሄጃለሁ። በአንድ ልጆ በሴት ልጆ ተፈትነው ነበር እንደዚሁ አሞትና እዛ ጋ ነው እንደው በጥሩ በቅንጡ ኑሮ ቢያድጉም እዛ ጋ ትንሽ ተፈትነው ነበር በልጆ ህመምና በሱ ምክንያት ነው አይደል አሜሪካ ሄደው የነበረው ወይስ ከዛ በፊት እንትን ብለው ነበር? ትልቋ ልጅ ጆሮን አመማትና ህንድም እንግሊዝ ሀገርም ምንም ብዙ ሄድን። እንደገና ተመልሰን ስንመጣ ደግሞ ያኔ ይሄ እንትን ነበረ መልቀ ሽብር ምናምን ነበርና አንድ ሞደው የአክስቴ ልጅ የወንድሜ ልጅ ነው፣ የአክስቴ ልጅ ነው። እሱ ትንሽ በዚህ በቃ ሽብር ሞተ እና ደነገጥኩ። በቃ ልጆቼ ከሀገር መውጣት አለባቸው ብዬ በቃ ፍርሃት አደረብኝ። በዛ ነው ልጆቹም ውጭ የወጡት። በጣም አንድ የገረመኝ ነገር ደግሞ የህሊናው ሰውነቱ አያርፍም፣ ብዙ ጊዜ ስራ ይፈልጋልና ንግድ ካልሞከርክኝም ብለው አስቸግረው ነበር። ከዛ ብዙ አይነት ንግዶችንም እንዲሁ ሞከሩ አይደል? ሞከሩ። ራይድም ጀምረው ነበር። ራይድ መኪና ገዝቼ ሾፌር ቀጥሬ ያሰራ ነበር። ሾፌር ቀጥሬ ያሰራ ነበር። አንድ መኪና ነው አንድ ነው እና ያሰራ ነበር። እንደገና ደግሞ መኪናም ከውጭ እያስመጣው ሸጥ ነበር። ከሆላንድ ነው። መርካቶ ጠጅ ቤት ነበረኝ። ገርማል። የእሱ ስራ የሚያዝናና ስራ ነው። የጠጅ ቤቱ ስማም ወልደ መንፈስ ቅዱስ። እዛ ቤት የማይመጣ ሰው የለም። ሀብታም ይመጣል፣ ድሀ ይመጣል፣ የአእምሮ በሽተኛ ይመጣል፣ ምልህ ከሚስቱ ተጣልቶ ይመጣል፣ ፍቅር የያዘው ይመጣል። ሁሉም ያወራሉ። ሚስጥር በቃ እዛ ቤት ውስጥ
እንትን የለም፣ ገደብ የለም። ፖለቲካውንም እንደፈለጉ ነው የሚያወሩት። ስለሚስቱ ስለ ባሏም ታወራለች። ሌላ ሰው ወድጄ የሚባላል እንደዚህ። እኔ አንድ እንደዚህ ደበቅ ያለች ቦታ አለች። እዛ ጋር ቁጭ ብዬ በቃ መሳቅ ነው በሞት ብዬ እየሰማው መንከትከት ነው በቃ። እና ነፃነት ያለው ቦታ ነው በቃ። አንዱ ካለው ደግሞ ሁሉን በቃ ከዚህ መልስ እኔ ነኝ ይላል በቃ። ወይ ጨዋታ ካማረው ወይ መጫወት ነው በቃ፣ ማውራት ነው። እና ደስ ይልሃል፣ ብዙ ነገር ትማራለህ። ስንት አመት ሰሩት? አንድ 7-8 አመት እንደዚህ ሰርቼዋለሁ። የት አካባቢ ነበር? ይሄ ማርበር እንዳለ አይደለም? እዛው መርካቶ ውስጥ ከማርበር እንዳ እንደዚህ ወደ ላይ ምንድነው አንድ ሆቴል አለ፣ ስሙ ጠፋብኝ። ምን ጠጅ ቤት ነበር የሚባለው? እመቤት ጠጅ ቤት። በልጄ ስም ነበር። ይሰራል፣ ሁሉንም የሚሰራል። እኔ ማየት ብቻ ነው። ከዛ ልብስም እየሰሩ እንደዚህ ይሸጡ ነበር። የበሻ ልብስም ዲዛይን ልብስም እየሰራው ሂልተን የምትቀበለኝ ሰው ነበረች። ስራ ነበረ። ይሄ ማለት ስራን ያው መስራት እንትንም ስለሆነ ግዴታም ስለሆነ ነው ወይስ ፓሽን ነበሩት እዛ ነገር ላይ? በቃ በጣም የመቆየት የመስራት ራስ ፍለጋ ውስጥ ያሉ ይመስል ነበር ብዙ። እኔ ስራ አልመርጥም እና ሁሉንም ነገር መስራት ደስ ይለኛል። ጊዜ ካለኝ አንድ ነገር መስራት አለብኝ፣ ማረፍ የለብኝም። በቃ እንደዛ ነው። ወደ ጸሐፊነት መቼ መጡ? ጸሐፊነት የመጣሁት እንዴት መሰለህ? ብዙ ጊዜ ግብዣ ሲሄድ አንዳንድ ግብዣዎች ላይ የጉራጌ ምግብ ተብሎ ዛሬ በቃ የጉራጌ ምግብ ብቻ ነው ይባልና ሳይ ክትፎ የተወሰኑ ነገሮች ነው ቀርቦ ማየው እና ባለቤቶችን አናገራቸዋለሁ። ይሄ የጉራጌ ምግብ ብቻ ብላችሁ ነው የሰራችሁት? የጉራጌ ምግብ ብዙ አይነት አለ፣ ለምንድነው ያንንም አብራችሁ ማሰሩት? ክትፎና ቆጮ ጎመን ምናምን አርጋችሁ የብቻ ነው ለምን ትላላችሁ ብዬ ስላቸው አለ እንደ እንዳለም አናውቅም ምናምን ይላል ግማሹ ማይ ይላል እና ምንም ስሜትም አይሰጣቸውም። ኋላ አንዳንድ ታዋቂ ሴቶችንም ማናገር ፈለኩኝ። ኧረ ይሄ ነገር እየጠፋ ነው ባህላችን እና ለምንድነው ዝም የምትሉት ያልኩ ብዙ ሰው ሳናገርም ብዙም ትኩረት የሰጠው ሰው የለም። ኋላ ቁጭ ብዬ ማሰብ ጀመርኩ። ይሄ ነገር በቃ እየጠፋ ሊሄድ ስለሆነ ማቀውን ነገር ልጻፍ አልኩና መጻፍ ጀመርኩ። እንደገና ሌላ ሀሳብ መጣልኝ። በየክፍለ ሀገሩ ለምሳሌ የአማራውን፣ የኦሮሞውን፣ የትግሬውን፣ የአፋሩን የተለያየ አገር እየሄድን ወይም እዛ አካባቢ ያሉትን ሰዎች እያናገርን በአንድ ላይ አድርገን የጉራጌ፣ የአማራ፣ የምናምን ያለው የባህሉን ብንሰራና አንድ መጽሐፍ ብንጽፍ ብዬ አሰብኩና ብዙ ሰዎች አናገርኩ። ሴቶች ምንም ፍላጎትም የላቸውም። እኔ ብቻዬን ላርገው ብል ደግሞ በጣም ብዙ ገንዘብ የሚጠይቅ ነገር ነው። ትራንስፖርት ያስፈልጋል፣ ሰው ያስፈልጋል፣ በየሀገሩ መሄድ አለብህ። በጣም ብዙ ገንዘብ የሚፈልግ ነገር ነው። አይ እንግዲህ እኔም ማቀውን ነገር ለስራ ብዬ በዛ ምክንያት ጻፍኩኝ ማለት ነው። ሌላው ይሄ አንዳንዱን ታሪክ የጻፍኩት አንዳንድ ታሪኮች መጽሐፍ ማንበብ እወዳለሁ። ሳነብ እንግዲህ ኃይለ ሥላሴንም በመጠኑ አይቻለሁ፣ የደርግንም አይቻለሁ፣ የነመለስንም አይቻለሁ፣ ይሄንንም አይቻለሁ። በአይናቸው ያየናቸው ታሪኮች አሉ፣ ተለውጠው ተጽፎ አያቸዋለሁ። እንደ ፍላጎቱ ለምሳሌ የሚወዳቸው ከሆነ ያደንቃቸዋል፣ የማይወዳቸው ከሆነ ደግሞ ጥላት ሁሉንም ቀብቶ ይጽፋል። ያ ትክክል አይደለም።
ይሄን እንግዲህ ማቃተን ታሪክ ልጻፍ ብዬ ደስ ይላል በጣም። ይሄ በተለይ እንደው ለየብቻ እናያቸዋለን የጉራጌ ምግብ አሰራር። አንዳንዶቹ በጣም እኛ የምግብ የሜኑ ውጥረት አለብን እንደሚያውቁት፣ ስጋም ከሆነ ስጋ ላይ ብቻ ትኩረት እናደርጋለን። ብዙ የምግብ ዝርዝሮች የሉንም በእንትን ውስጥ። አንዳንዶቹ የተረሱ ናቸው። እንደዚህም ነበረን እንዴ የምንላቸው አሉ። ለምሳሌ ቡላ ማነው ገንፎ በዱባ ይሰራ እንደነበር ብዙ ሰው የሚያውቅ አይመስለኝም። እና እንደው እንደዚህ የምግብ አይነቶች እስኪ አንዳንዶቹን ይንገሩን። እምልህ በጣም ብዙ ነው። አሁን እንትን ገንፎ በዱባ ይሰራል፣ በቅንጬ ይሰራል እና በጣም በብዙ ነገር ይሰራል። ግን ሰው አያውቀውም እና እኔ እናቴ ናት እምልህ ሁሉንም ነገር ያስተማረችኝና ያሳየችኝ። የእንቁላል ክትፎ ምን አይነት? የእንቁላል ክትፎ እንዴት መሰለ? እንቁላሉ ይሰራና እንቁላል እንዲህ ዝም ብለህ ሽንኩርት ምናምን አይገባበትም ብለህ ትጥደዋለህ እንቁላሉን እና ትንሽ ወተት ታረቅና ብለህ ታማስለዋለህ። ፍርፍር ይላል ሲል ቅቤ ትጨምርበታለህ፣ ጨው ሚጥሚጣ ጨምረህ ታቀርበዋለህ ማለት ነው። እንደዚህ ማለት ብዙ እንትን ለማንላቸው አንዳንድ ምግቦች አሉ እርሶ ለመድኃኒትነት የሚለዩ እንደዚሁ ለተለያየ አገልግሎት የሚውሉ ምግቦችን እንዲሁ ዘርዝረዋቸዋልና አንዳንዶቹ ቅድም እንዳልኩት ብዙ ማይታወቁ በስምም ማናቃቸው አይነት ምግቦች አሉና እርሶ ሁሉንም ሞክረው ቀምሰው አጣጥመው አይተዋቸዋል? አዎ በልጅነቴ ጀምሮ እየበላው ያደኩት ነው እኮ። እናቴ ሁሉንም ነገር ነው ያዝ ላይ ያለውን የምትሰራው ቤት ውስጥ። ስለዚህ ሁሉም እንደገና ደግሞ ሲሰራ እንዳልኩ መጥኜ ሚዛን ላይ አድርጌ ደግሞ ሚዛን ለሌለው ሰው በማንኪያ ምን ያህሉን ደግሞ እንዳለበት ሁሉ አድርጌ ሰርቼ ቀማሾች የሚያውቁ ሰዎች አቅርቤ አስተያየት ተቀብዬ ነው የሰራሁት። የዱባ ክትፎ ምን አይነት ነው? የዱባ እንዴት መሰለ? ዱባው ይላጣል እና ይከተፋል በደንብ በጣም ትልቅም ትንሽም ሳይሆን እና እንደ አገር ቤት አሰራር ከሆነ በኮባ ይታሰራል። በኮባ ይታሰርና ትዝ ይልሃል አንድ ምድጃ አለ እንደዚህ ነገር አገር ቤት ምድጃ አለ እንትን ጉልቻ እንደዚህ ከውስጡ ክፍት የሆነ እሱ ውስጥ ይከተታል። ሲሰራ በእንፋሎት እዛ ውስጥ ይበስላል። ሲበስል ያወጡና ያጣፍጡታል። እሱ ከሌለ ደግሞ እንደዚህ ዝም ብለህ አስረህ ምጣድ ላይ አድርገህ ትንሽ ከስር እንትን ረብራብ ነገር አድርጎ ውሃ ትንሽ ጠብ ተደርጎ ይታፈናል። እንግዲህ የስጋ ክትፎ ብቻ ለሚያውቅ ሰው የጎመን ክትፎ አለ፣ የታወቀ ነው። በእርግጥ እሱ የዱባ ክትፎ፣ የምስር ክትፎ፣ የአተር ክትፎ፣ የባቄላ ክትፎ በእንፋሎት የበሰለ እንዲሁ ክትፎ ዶሮ ይዘጋጅና ክትፎ ይዘጋጅበታል። ከቋንጣም እንዲሁ የሚሰሩ ክትፎዎች አሉና እነዚህ ነገሮች ሁሉ በጣም የሚገርሙ ናቸው። አሁን ለምሳሌ ዶሮ ክትፎ እኮ ለምን እዚህ መልህ ክትፎ ቤቶች እንደማይሰሩት በጣም ይደንቀኛል። ከስጋው እኮ ክትፎ የዶሮ ይበልጣል። በጣም ነው በጣም እና በጣም የሚጣፍጥ ነገር ነው። አሁን የበግ ስጋ ክትፎ በስማ በልታ አትጠቅበው እና ብዙ ነገር ነው ያለው። አዎ እህሎችም እንዲሁ በጣም የሚገርሙ ናቸው። አሁን የእህሎች የምግብ አዘገጃጀት ለኮክቴል የሚሆኑ ይሄ በዘመናዊ መንገድ ቢዘጋጁ ብዙ ማዘጋጀት ይቻላል። ብዙ ነገር ማዘጋጀት ይቻላል። ከመጽሐፍ መልክ ከማዘጋጀት ባሻገር በሚታይና አዘገጃጀቱን በሚያሳይ መንገድ የሚያስቡት ነገር አለ? እስቲ ወደፊት አስባለሁኝ አንድ ጊዜ እንደው ምልህ በደንብ ተዘጋጅቶ እንትን ለማለት አስባለሁ። ግን አሁን አልተሳካልኝም። ትንሽ አንዳንድ ነገሮች አሉ። በእንትን በመል ጊዜ አስባለሁ።
አስባለሁ። ያንን በስራ ላይ አውሎ ማሳየት ያስፈልጋል። ያው ምግብ ከምግብነቱ ባሻገር ስላሉ እርሱ እንዴት ይረዱታል? ያው በእርግጥ የባህል አንዱ ማሳያ ነው፣ የማንነት አንዱ ማሳያ ነው። ከዘመናዊ አኗኗርም ጋር የሚያያዙ ነገሮች አሉና እንደው እነዚህ ባህላዊ የምግቦች አዘገጃጀቶች ይሄ ከቅድመ ዝግጅቱ እስከ አመጋገቡ ያለውን ባህሪ ሲያዩ እንደው ምን ይደንቆታል? ምን አስተዋሉ በእነዚህ ምግቦች ውስጥ? በእነዚህ ምግቦች እኔ ምልህ እኔ በፊት የነበሩት እናቶችን አደንቃለሁ። ለምን በራሳቸው ነው። ይሄ እንግዲህ ከውጭ የሚያመጡት ነገር የለም፣ ጨው ብቻ ነው የሚያመጡት። ራሳቸው ናቸው ይህን ሁሉ ነገር እየፈጠሩ የሰሩት እና የድሮ እናቶቻችንን በጣም በጣም ጥንካሬያቸውንም እውቀታቸውንም አደንቃለሁ። በሌላ መንገድ አሁን ያለነውና የድሮ እናቶቻችንን ደግሞ ስናስተያይ እኛ ምን አደረግን? ምን ሰራን? የነበረውንም ነገር እኮ ይዘን አልቆየንም። አዳዲስ ነገሮች የፈረንጆች ከውጭ የመጣውን ናፋቂ ነው የሆነው እንጂ ራሳችንን አናበለጸግም። የራሳችንን እንትናን እኔ አሁን የማቃቸው ዶሮ እንትን የምግቦች ወጦች አሁን የጠፉ አሉ፣ የማይታወቁ ድሮ የምንበላቸው። ይሄም እንደዚህ ነው፣ ነገ እየጠፋ ነው የሚሄደው እና አድናቆት አለኝ ለእናቶች፣ ለበፊቱ እናቶች በጣም ይደነቃሉ። ምልህ ሁሉ ነገር ባላቸው ነገር ምልህ የተሻለ ነገር ለመስራት የሞከሩ እዚህ ያደረሱ ናቸው። ጤንነትም ጥንካሬ ያላቸው ነገሮችም ከዚህ ጋር በጣም የሚያያዙ ናቸው። ይያዛሉ። አዎ ብዙ ስጋ ብቻ ሳይሆን እኮ ከተለያዩ መልህ ፍራፍሬዎች፣ ጥራጥሬዎች ምግብን ማዘጋጀት ማለት ነው እኮ። በጣም የገረመኝ አገር ቤት እያለን ቢጫ የሚባል ነበር በውሃ በርዞ ወተትን የሚጠጣ እና ለካ ለውሃ ጥም ነው። እኔ ወተቱን ለመቀነስ ነበር እኮ የሚመስለኝ። ለውሃ ጥም እኮ ነው። እሱ ለውሃ ጥም ነው። እንደዚህ አይነት ነገር ለዛ ነው ያነሳውሎት እና ከዛ ባሻገር አንድ መሰረታዊ ችግራችን አሁን እኛ ቤት ውስጥ ምናምን ስናይ የሜኑ ማነስ ነው። የምግብ ድግግሞሹ መልኩ ብቻ ነው የሚቀየረው። ፓስታ፣ ሩዝ፣ ከዛ ማካሮኒ ምናምን ወደ ባህላችን ወደ ውስጣችን ወደ ኢትዮጵያዊ የሆነው የምግብ ዝግጅት ውስጥ ብንገባ ለካ ብዙ ነገር አለ እንድንልም ያደርጋልና ያ ነገሮችም እንደ እውነቱ በጣም ገርመውኛል። እኔ በጣም ልጆቹ በዚህ መንገድ ነው ያሳደጉት። የምግብ ሜኗቸው እንዴት ነበር? አይ ጎበዞች ናቸው። አንዷ ልጄ በተለይ ምግብ ስራ ላይ ማንም አይችላትም። በደቂቃ ውስጥ ገበታውን ነው የምትሞላው እና ጎበዝ ናት። አንዷም ትልቋም ጎበዝ ናት። ትንሿ ደግሞ የምግብ እንትን አይደለም ያላት እሷ ይሄ ሰው መርዳት ምናምን ነው እንትን አላት። ይሄ የዊልቸር እያመጣች ታከፋፍላለች ከውጭ። እዚህ እያመጣች በየሀገሩ የወሰደች ትሰጣለች። እሷ እንደሱ አይነት ስራ ነው እንትኑ ፍላጎቷ እና ይለያያል ፍላጎታቸው። ይገርማል። አገር ቤት ብዙ አልኖሩም። በተለይ ይሄ መጽሐፍ ሲያዘጋጁና ብዙ አልኖሩም። እንዴት እንግዲህ ከወላጆቹ ከእናቱ ያገኙት ነገር እንደሆነ በደንብ ነግሮኛል። አንዳንዱ ግን ተክሎቹን የተክሎቹ ስያሜን አዘገጃጀትን ማወቅ ከመስማትም ያለፈ ወይ ከማየትም ያለፈ ነገር በባህል ውስጥ መኖርን የሚጠይቁ ነገሮች አሉና ያንን ነገር እስኪ እንዴት አገኙት? እኔ ምልህ እናቴ የራሷ እርሻ ነበራት ከጓሮ እዛው ሻሸመኔ። ሻሸመኔም አዋሳም ነበራት። እንደኛ ቤት አትክልት ነገር ሽንኩርት ምናምን ቃሪያ ጎመን አይገዛም። ከጓሮ ነው የምታስመርተው እናቴ
እና ያ አለኝ እምልህ የእናቴ ነው ሁሉም ከእናቴ ነው ያገኘሁት። እናቴ በጣም ጠንካራ ሴት ናት። መፍተሉንም አስተምራኛለች። መስፋት፣ ስፌት ብቻ የባህላችንን ነገር የሚቀር የለም ያላስተማረ። የወጡንም የምታውቀውን በጠቅላላው ሁሉንም ነገር ነው ያስተማረችኝ። ሆን ብለው ነው ያስተማሩት? አዎ ሆን ብላ። የሚገርም ደግሞ ይደረጋል መሰለ ቅዳሜ በወር በምናምን እሷ አትችለውም ብላ የምትገምተውን ነገር በስሪ ዛሬ ይሰራና ይቀመጣል ትላለች። ሰርቼ ያቀርባለሁ። የጎደለው ነገር ይነገረኛል። ጥሩ ከሆነ ጎበዝ እባላለሁ። አይ በጣም ደስ ይላል። ጥሩ። በተለይ ሁለተኛው እኔ የመጀመሪያውን ምትም አንብቤው ነበር። ትንሿ መጽሐፍ ይሄ ሲዘጋጅ በሁለት መንገድ ነው የተዘጋጀው። በሁለት ቋንቋ ነው የተዘጋጀው፣ በእንግሊዘኛና በአማርኛ። ስለዚህ የምግብ መስራት ላይ ባህል ላይ በተለይ ባህላዊ ምግቦች ዝግጅት ላይ ጥሩ መነሻ ሀሳቦች እንደሚኖሩት አስባለሁ። በደንብ ቢታይ ቢነበብም በእርግጠኝነት ብዙ ነገሮች አሉት። አንዳንዱ ነገር ለምሳሌ አሁን ክትፎ በዩኔስኮ ለማስመዝገብ ምናምን ሙከራ እየተደረገ ነውና በደንብ የተጠናም እንደዚህ የክትፎ አይነቶቹ አንዱ የስጋ ክትፎዋን ብቻ ላይ መሰረት ያደረገ ነገር ይመስለኛል። በእርግጥ ብዙ መረዳቱም የለኝም ግን ከዛ ባለፈ ብዙ ነገሮችን ማሳያ ማስተማሪያ ከስርዓተ ምግብ ዝግጅታችን ከጤና ጋርም ከህፃናት የምግብ አዘገጃጀትም ጋር የተገናኙ በጣም ጥሩ ነገሮች መነሻ ሀሳብ የሚኖሩት ጥሩ መጽሐፍ እንደሆነ በጣም አይቻለሁ። ለዚህ በጣም ደስ ብሎኛል። እኔ በጣም ሳነበው በጣም ደስ ያለኝ መጽሐፍ ነው። ሁለተኛው መጽሐፍ ምሳሌያዊ አባባሎችና እንቆቅልሾች ናቸው። በቃ ብዙ አይነት ተረቶች፣ ምሳሌያዊ ንግግሮች እንደዚሁ አሉና እንዴት አሰባሰቧቸው? እሱን እንዴት መሰለህ አንዳንድ ጊዜ ከልጅነቴ ጀምሮ አንዳንድ ሰዎች አዲስ አይነት አባባል ሲናገሩ እጽፋለሁ ማቃትንም እጽፋለሁ። ያ ተጠራቀመና በዛ ይሄ ነገር ቢወጣ ይሻላል ብዬ ነው። እና እዛ ደግሞ መጨረሻው ላይ እንቆቅልሽ ምናምንም እንትኑ ላይ አባቶች እነዚህ ምሳሌያዊ አባባሎች አባቶች ከሀገር ቤት ከተለያየ ለየት ያሉ ነገሮችን የሚናገሩትን የተጻፈውን ለማውጣት ፈልጌ ነው። ይሄ የህይወት ታሪኩ ላይ ትኩረት ያደረገው መጽሐፍ መቄዶንያ ነው የተመረቀ። እስኪ ከምርቃቱ እንጀምር። እንግዲህ ምንድነው መሰለህ እንደው ምንም ነገር መቼም ሰው ያቅሙን ነው። እንደው እዛ ተመርቆ ትንሽ እነሱ ገቢ እንዲሆን ወደፊትም ደግሞ ጥቅም የሚያገኙበትም ከሆነ መብቱን ሰጥቻለሁ። አሳትመው እንዲሸጡም ኦኬ ለመቄዶንያ አድርጌላቸዋለሁኝ እና ትንሽ ነገር እንደው ብረዳ ብዬ ነው። ደስ ይላል። አንዱ በጎነት ከሚሰፋባቸው ነገሮች ገንዘብ ብቻም አይደለም። በቃ ያለን ነገር ሁሉ መስጠት አንዱ ነገር ይመስለኛል። ያም ጥሩ ነገር ነው። በደንብ ተመረቀ። ጥሩ ነበር ምርቃቱ። በደንብ ተመረቀ። እነሱም ሸጠው ጨርሰናል ብለውኛል። አረ ጎሽ ጨርሰናል ብለውኛል። ይሄ የህይወት ታሪክ አጻጻፉ በተለመደው መንገድ የቀረበ አይደለም። አንዳንድ ሀሳቦች ውስጥ አሉ ራሳቸው የቻሉ። በአንዳንዶቹ ፍሰታቸውም የተለያየ ሊሆን ይችላል። አንድ ራሱ የቻለ አንድ ርዕስ ላይ አንድ ሙሉ ታሪክ አለና እሱ ነገሩ ጥሩ ነገር ነው። አንድ ሰው አንዱን ታሪክ አንብቦ እንደ አጭር ልብ ወለድ የራሱን የሆነ ታሪክ መውሰድ ይችላል። ጥሩ ሀሳቦች አሉ። ከዛ ባሻገር ደግሞ በምን አይነት የቤተሰብ መከበብ ውስጥ እንዳደጉ ነው ያየሁትና እንደው ካክስቶ ከወዳጆቹ ነው በልዩነት የሚጠቅሷቸውን ሰዎችም እዚህ መጽሐፍ ውስጥ ታሪካቸውን ተጽፏል። የአዘቦት ሰው ይሄ ብዙ ጊዜ ታሪክን ስናይ አንድም ባለ ታሪክ ላይ ብቻ ትኩረት ያደረገ ነው። ይሄ ግን እርሶ የተሰሩበትን ጠቅላላ ማንነትንም እንዲሁ ቤተሰቡ፣ ዘመዱ፣ ጎረቤቱ ሁሉንም ነገር ለማየት የሚያስችል ሀሳቦች አሉትና እንደው በልዩነት የሚጠቀሱ ቤተሰቦቹን እስቲ አንድ ሁለቱን እናንሳና
እንነጋገር። አንደኛ ሁለተኛ እናቴ ብለው የሚጠቅሷቸው እናት ናቸው። እስኪ ስነሳቸው ይንገሩኝ። ገጠር ሄደው ተከትለው ድረስ እሷ እንዴት መሰለ እናቴ 3 ልጅ ነው የወለደችው እና እናቴ የከምባታው ባለባት ፊታውራሪ በርገኖ ነው ያገባችው የነበ መጀመሪያ ባሏ እና እሳቸው እንግዲህ በጣም ለንጉስ ነው የሚቆጠሩት በዛን ጊዜ እና እናቴ ደግሞ ትንሽ ለወጥ ያለች ሰው ናት። እንዲህ ልጅ መታቀፍ ድሮ እንግዲህ ዳይፐር የለም ምን የለም ሽንት ምናምን እንዲነካት አትፈልግም እና ሰው ይዘጋጃል አለችን የሳረግዝ ከዛ 8 ወር ሲሞላኝ ውሃ እየጠጣች ጡቷን ታልባለች አለች ወተት እንዲወጣው እና ከዛ ወተት መውጣት ይጀምራል። በቃ አንተም ብላ ወልዳ እዛ ቁጭ ብላ አጠገቧ ነው አንዷ የምታሳድግላት። ሁለቱም እንደሱ ነው ያደጉት። ከሳቸው ተለያየችና የኔን አባት አግብታ ስትል እቺ ዘመዷም ናት እና ጓደኛዋም ናት እና ይሄ በቃ ሴት ልጅ ብቻ ወለጅ እንጂ እኔ ማሳደገው ትላለች። በዛ ቃል መሰረት እሷ አሳደገችኝ። እኔ እናቴን በደንብ አላውቃትም። ዝም ብዬ እናት ትባላለች እንጂ አብሬ የምተኛው ከሷ ነው፣ አብሬ የምበላው ከሷ ነው፣ አብሬ በቃ ሁሉ ነገር እሷ ናት። እና አደግኩና እናቷ ታመሙ ተብሎ ተጠራች አገር ቤት እና እኔና እሷ እንዴት እንለያይ ችግር ሆነ። በቃ ታለቅሳለች፣ እኔም አለቅሳለሁ፣ እሷም ታለቅሳለች። በቃ ሄጄ ቶሎ ልምጣ እናቴን ልይና ብላ ሄደች። እናትየዋ ደግሞ ታሞ ሞቱባት። እዛ እሳቸው እንትን ብላ እንግዲህ አገር ቤት ሰው ያስፈልጋል ትንሽ ጓሮውንም ምኑንም ያስተካክልላት ብላ ለካ ባለ ነገር አግብታለች። ረጅም ጊዜ አይደለም። እኛ ደግሞ አገር ቤት ሄድን። ስንሄድ መጣች እና ቀኔም ደስ አለኝ እሷም ደስ አላት። እማዬ መቼ ነው እማዬ ነው መላት እማዬ መቼ ነው የምትመጪው እማዬ የምትችለው በቃ አሁን ሁሉ ነገር አስተካክያለሁ እመጣለሁ ትላለች። ልክ ወደዚህ ልንመለስ ስንል በቃ እኛ ነገር ነው የምንሄደው ተሰነባበቱ አሉ አባቴ። እሺ በቃ ተሰነባበቱ ስላት አይኔ ጠዋት እመጣለሁ ለጠዋትኛ በሌሊት ነው የምንሄደው ምን ታደርጊያለሽ ብሏ በምንም ታምር እመጣለሁ ብላ ሌሊት መጣች። እኔ መቀረቷ አዝኛለሁ። አሃላ ቁርስ ተበላ ቡና ተጠጣና በሉ ተሰነባበቱ አሉ። እኔን ወታደሩ እዛ እንትን በቅሎ ላይ አስቀመጠኝ እና እንትን ሲል አይ ትንሽ ልሸኛችሁ አለች። እንዴ አይሆንም አሏት አባባ። የለም በምንም ያለችና ትንሽ ሄድን። ልጓሙን ይዛ ነው ያለቅሳለሁ። ትንሽ ሄድን ተመለሽ ያሏት እዛች ጋር ትላለች። እዛች ጋር ስትል ራቅን። አባቴ አሁን እኛ ብዙ ነን አንቺ ብቻሽን ነሽ ተመለሽ ያሏት። አንድ ነገር ይፍቀዱልኝ አለች። ምንድነው? አንድ እንደ ዳገት ነገር ናት እንደሆነ አላውቅም። እዛች ጋር ስደርስ እመለሳለሁ አለች። እሺ በኋላ ይኸውልሽ ቤት ይታይሻል አለችኝ በርቀት ቤቷም ማለት ነው። ምን አይነት ነው ስላት እንዲህ ዛፍ አለው ምን አለው እንዲህ በዛፍ የተከበበ ቤት ምናምን እዛ ዳገቱ ላይ አለችኝ። አዋየሁት እማዬ አልኳት። የኔ ቤት ማለት እሱ ነው አለችኝ። እሺ ብዬ ዝም ብዬ አለቅሳለሁ። ይሄ አለች እኔ ሀብቴ ንብረቴ ልጆቼ ከአንቺ ሊበልጡ ነው እንዴ አለችና ዞይ ፈቀቅ በይ አለችና እንዲያረገችና በቅሎ ላይ ወጣ ቁጭ አላ ባባዩት ምንድነው ምን ያረክሽ ነው አሏት። በፍጹም አልመለስም አለች። እሷ ያለቀሰች አልመለስም ያብቴ ልጆቼ ምን ከሷ ሊበልጡ ነው እኔ ደስ ብሎኛል ልጅ ነኝ አላቅም አባቴ ቢሏት እናቴ ብትል የሚከፈለውን ዋጋ አይረዱትም። በምንም ታምር አልመለስም አለች። ተነስተን ሄድን። አብረን ስንኖር እንግዲህ ነው ያው ከሷ መለየት አልችልም። ምን ትለኛለች መሰለም ምን እንደታያት አላቅም። እንደው አንቺ አግብተሽ በሁለተኛው ቀን በሞትኩ ትለኛለች። እማዬ ለምንድን ነው እንደሱ የምትይው ስላት እኔ እንጃ አንድ ነገር ይሰማኛል ትላለች። ላገባ 1 ወር ከምናምን ሲቀረው
እጇ ላይ ሾክ ይወጋትና ይመርዛታል። ከዛ ታመመች። ሐኪም ቤት ቢባል ምን ቢባል ምንም አልተቻለም። ታመመች በጣም። ልክ የምትሞት ቀን ደክሟታል። እንዲህ ያለችኝ በእጇ ሄድኩ። እጄን እዚህ ላይ ያዘችና እንዲህ ወደ ላይ ቆተተችኝ። ልጆቼን አደራ አለች። ከአንድ ሰዓት በኋላ ሞተች። በቃ ምን አደርጋለሁኝ። ግን እግዚአብሔር ረድቶኝ አንድ ልጅ ነበረቻት። 2 ልጆች ነው። አንዳንዱ ሀገር ቤት ነበረች፣ አንዷ እዚህ ናት። እሷም እኛ ጋር ነው ያደገችው። የእሷ ልጅ ደግሞ የኔ ጓደኛ ናት። እንዳለችኝ አደራውን ተቀብዬ እስካሁን ድረስ ልጇን እጦራለሁ። ልጆቿን ደግሞ አስተምሬ ረድቼ ሁሉንም ቦታ አስይዣለሁ። እና በጣም ፍቅር ምልከ ከኔና ከሷ አሁን ያለችዋ ልጇ በቃ ምንም ጸባና አቅም የምትፈልገውን ነገር እንዲህ ነው የምታዘኝ። የእናቴ ልጅ ነው የምትለኝ። የእናቴ ልጅ ወይ ይሄንን አርጊ ትለኛል። ያባዬ ምንድነው አንቺ ደግሞ አበዛሽ ምናምን ወደሽ ነው በግድሽ ትለኛለች። እና በቃ ደስተኛ ነኝ። እና ልጇ ታማ አንድ ልጅ ነበረቻት፣ የልጇ ልጅ ማለት ነው አሁን ያለችው። አላ ሐኪም ቤት ወሰድኳትና እማውቀው ሐኪም ነበረ እኔ ጋር የሚሰራ። አይ እትዬ የጉበት ችግር ነው፣ ግፋ ቢል 2 ወር ብትኖር ነው ኦፕራሲዮን ያስፈልጋትም አለኝ። ካልኩት ጉበት ስፔሻሊስት ጋር ወሰድኳትና ተደብቄ ያናገርኩት። ምንም ችግር ካለ እንዳትነግራት፣ እኔ በኋላ መጥቼ ያናገርሃለሁ፣ ሙሉ ምርመራ አድርጓል፣ ሙሉ ተደረገ። በኋላ እሷ መድኃኒት አዝልሻለሁ ብሎ ሲወጣ እኔ በሌላ በር ገባሁና አናገርኩት። አይ ጉበቷ በፍጹም አልቋል፣ ግፋ ቢል 1-2 ወር ነው አለኝ። እንደ ውጭ በወስዳት አልኩት። አትድንም አለኝ። አድንም አለኝ። አዎ በቃ ምንድነው ማረጋው አልኩት። ማደረግ ያለበትን ነገር አድርጊላት አለኝ። አልነገርኳት። ቤት ሄድን። አይ ህልም አየሁ አልኳት። ምን አየሽ አለችኝ። አይ በቃ ተናዘሽና ቁረቢ ትድኛለሽ ብሎኛል አልኳት። እሺ አለች። ቄስ ጠራው፣ ተናዘዘች፣ ቆረበች። ማድረግ የምትፈልጊው ነገር ምንድነው አልኳት። ጠየቅኳት። ምንም እኔ ምን ጎደለብኝ ምንም አለች። ከዛ ሁሉን ነገር አስተካክዬ ሻሸመኔ ያኔ ክሊኒኩ ይሰራ ነበረ። ለሷ አንድ ክፍል ተዘጋጅቶ ሐኪሞቹ በየ2 ሰዓት ያዩዋታል፣ የሚያስፈልገውን ይሰጧታል። እዛ አረፈች። አሁን ልጆቿን ሁሉም ቦታ ይዘውልኛል። እቺ ልጇ ግን የሚገርምህ ቤት ነበራት። የሰው ፍቅር ነው የምነግርህ። እና ባሏ ሞተዋል። ቤቱ በጣም ወሳኝ ቦታ ላይ ነው። እና ፎቅ ካልሰራሽ ይሏታል። እሷ እንግዲህ እኔም አልችልም አሁን ልሰራልሽ፣ ምን ይሁን ይሸጥ ስል ሽጭ አለችኝ። እሺ ብዬ ዋጋ አመዛዝኜ ምን ብዬ ሸጥኩላት። ውክልና ሰጥታኛለች። በስንት ብር ሸጥሽው ብላ እንኳን አልጠየቀችኝ። ብሩ የታለ ብላ እንኳን አልጠየቀችኝ። ሸጥሽው አለችኝ። አዎ በቃ እንደምታረቂ አድርጊ አለች። ገዛ ቤት ፈለኩኝ፣ አየሁ። አንድ ቆንጆ ቤት አገኘው። ግን የሷ ብር አልበቃም። ከራሴ ጨምሬ ገዛሁ። ቤቱን አደስኩ። ምን አልኩ፣ በደንብ አረኩና አሁን ሁሉን አዘጋጅቼላታለሁ። አላ አባዬ እንግዲህ ቤቱ ተዘጋጅቷል ግቢ አልኳት። እንዴ ይሄ ሶፋ የሚባለውን ነገር አትገዥም እንዴ? ይሄ የምግብ ቤት ጠረጴዛ የሚባለውን ነገር አትገዥም እንዴ? ይሄ ቴሌቪዥን የሚባል ነገር አትገዥም እንዴ? ይሄ ፍሪጅ የሚባል ነገር አትገዥም እንዴ? እኔ እኮ ሁሉን አዘጋጅቻለሁ። እንድትናገረኝ ነው የምፈልገው። ገብተዋል? የምን ያደረገ እንዴ? እኔ ምን አቅልሻለሁ? ባዶ ቤት ታዲያ እኔ ምን አቅልሻለሁ? የራስሽ ጉዳይ። ሁሉን
ማስተካከልኩላት። አሁን ሰራተኛ ቀጥሬ አንድ ልጇ ነርስ እንትናት ፋርማሲስት ናት፣ ከሷ ጋር ትኖራለች። ተቀማጥላ ትኖራለች። ወጪዋ በደንብ ወር ይደረግላታል። እና ደስ ብሏት ትኖራለች። እሷ ነገር ገርማኛለች። ሁለተኛ የሚገርምህ ፍቅር ምን ያህል ከባድ እንደሆነ እኔ በእውነት ለሷ ገንዘቤን አይደለም ህይወትሽን መስዋዕት ስጪ ብሉኝ ይሰጣል። እና ፍቅር ከባድ ነገር ነው፣ ከባድ ነው። እና ይኸውልህ እንደዛ ነው እንዳለው እኔ ሁለት እናት ነው ያለኝ። ማንም ሰው ደግሞ የወለደውን ልጁን ላሳደገው ልጅ ጥሎ መሄድ የለም በዓለም ላይ። ያ ትልቁ ውለታ ጥላብኛለች። ያ ነው እኔም በጣም የገረመኝ። ትልቁ ውለታ ጥላብኛለች። ከአብራክ ከሚገኝ ልጅ ፍቅር ሀብቷን፣ ንብረቷን፣ ልጆቿን፣ ልብሷን እንኳን እኮ አልያዘችም። አስብ ማንን እንደሚያደርግ እና እሷ ገና አንዱ ከፍዬም አልበቃኝ። ሌላው በጣም ያዝናናኝ ለሱ ለጓደኛዬም ነግሬዋለሁ። ሁለቴ በጣም ተደስተዋል በህይወቱ። አንዱ በጣም የተደሰቱት ኦባማ የተመረጠ ቀን ነው። ወይ እዛን ቀን ልነግርህ አልችልም። ልነግርህ እኔ እንዳልህ ምን አገናኘው ከእርሶ የደስታ ምንጭነት ጋር? ምንድን ያገናኘው መሰለ? እንግሊዝ ሀገር መጀመሪያ ይሄን ጊዜ አንድ ነገር ገጠመን። ባለቤቴ ምሳ እንብላ ብሎ እኔና ልጄን አንድ ሆቴል ገባን። ለካ እዛ ሆቴል ጥቁር አይገባም። እኛ አላወቅንም። በነፃነት ገባን። ሁሉም ይሳሳቃሉ እዛው ቦዮቹ እና የሚታዘዘንም የለ። ምንድነው ማትታዘዙም ብሎ ሲቆጣቸው አንዱ መጣና ምንድነው አለ። እንደዚህ አቅርብልን ብለን አዘዝን። እሺ ብሎ ሄደ። ትንሽ ቆይቶ መጣልህና ፊታችን ያለውን የጨው ዕቃ፣ የስኳር ዕቃ፣ እዚህ የተቀመጠውን ናፕኪኖቹን፣ ሳህኖቹን በሙሉ ጥርቅ አድርጎ ይዞት ሄደ። ለምንድን ነው የምትወስደው አለ። አይ እዛ ጋ ስለሌለ ነው አለ። ብናይ የለም ብናይ ባለቤቴ እንግዲህ ብዙ ስለሚያውቅ እኔ ቤት ጥቁር አይገባበትም ማለት ነው። እና አንድ ሰዓት በላይ ቁጭ አለን። ምንም የለም፣ ምግቡም የለም፣ የሚያስተናግደንም የለም። ጥለን ወጣን እና አሜሪካን ሀገርም ሄጄ አንዳንድ ያየሁት ነገር ነበረኝ እና ጥቁር ነጭ ሲገዛ ማየት ለኔ ትልቅ ነገር ነው። ያርበኝነት የአፍሪካዊ እኔ ላብድ እዛ ቁጥሩ ሲቆጠር ስንት ደረሰላችሁ? አላው ይሄው ትንሽ ተቀነሰ። ወይኔ ተሸነፈ፣ ወይኔ ተሸነፈላለሁ። እሰይ እላለሁ። እኔ እንጃ እውነቱን ልንገርህ፣ እሱ ባይመረጥ እኔ የምታመም ነበር የሚመስለኝ። እኔ ዝም ብዬ እንደዚሁ ልነግርህ አልችልም። በቃ እንዴት ደስ እንዳለኝ ነው። በጣም ደስ ነው ያለኝ እና ግጥምም ገጥሜለታለሁ። ያስታውሱታል? በቃሉ ትንሽ የተወሰነ ቢወጡልን መጽሐፉ ላይ አለ። እሺ አለ። መጨረሻ ላይ ነው መሰለኝ ግጥሞች ያሉት እና ወላሂ ኦባማ ያው አገኙት ላይ ነው 289 ላይ ነው። 89 ላይ ነው። እንላንብብልህ። የጥቁር ደም ቀይ የነጩም ቀይ ነው፣ የተረጋገጠው ኦባማ ባንተ ነው። ውቃውና ስጠው ለንፋስ፣ ወዳጅህ ይደሰት ጠላትህ ያናፍስ። የእኛማ ኦባማ የዓለም ንጉስ፣ እስቲ ልጠይቅሽ ኦባማ እናት፣ እንደው በዛን ጊዜ እንደው በዛን ሰዓት በህልምሽ አይተሽ ነው ወይስ መብሰል በእውቀት ፍቅር የጀመርሽው ከኬንያው ወጣት? ድንቅ ነው።
ጥሩ እዚሁ መጽሐፍ ላይ ሌሎችም ግጥሞች አሉ። በተለይ ወደ መጨረሻው ክፍል ላይ አባቶም እንደዚሁ የነገረው ታሪክ ነበር ከዚህ ከግድያ ጋር የተያያዘ። እሳቸው በነበሩበት ዘመን በተለይ በሰባት ቤት ውስጥ አንድ አካባቢ ላይ አንድ ሰው ባልታወቀ ምክንያት ካጎራባቾቹ ሀገር በጣም የታወቀ ሰው ይገደልበት ነበርና ስለዛ ታሪክ ምስኪ ንገሩኝ። ስለ እዚህ መጽሐፍ ውስጥ ላይ ስላሉ የእርቅ የሽምግልና የፍትህ ስርዓት በተለይ አባቶ እንደዚህ አይነት ነገሮች ላይ በደንብ ትኩረት አድርጎ ይነግረኝ ነበር ብለዋል። አዎ እንደ መሰለ እኔ እናቴ እንደጋይ ናት። የሳመር ሰዎች ሲባል ሰምተሃል? የሳመር ሰዎች አዎ የሳመር ዳም ማለት የሰባት ቤት ጉራጌ ዳኛ ነበሩ። ሁሉ እርቅ በሳቸው ነው የሚያልቀው፣ የመጨረሻው እርቅ እና የሳመር ዳነ ብዙ ጊዜ በሳቸው ነው የሚያልቀው እና እንግዲህ እሳቸው ለዛ ሰው የፈረዱት ፍርድ ነው እዛ ላይ የተጻፈው አይደለም። ለአንድ ሰው መልህ ሌሎች እንትኑ ማለት አቅቷቸው ወደ እሳቸው ሄዶ የፈረዱት ፍርድ ነው። ምንም መስካሪም ማንም ጉዳዩን ግድያውን ያየ ሰው ባልነበረበት ያንን ያውጫጭኝን ህግ ተጠቅመው መፍረዳቸው በጣም ይገርማል። አባቱ ከጌቶ ናቸው፣ እንደጋይ ደግሞ ሩቅ ነው። እናቴ እንደጋይ ናት። እንዴት ተገናኙ? የእናቴ እናት እነሞር ናት። ሁሉ በቃ ሰባት ቤት ጉራጌ ነው ይላል። አንድም የሚቀረኝ እንዴት ተገናኙ? እንዴት ተገናኙ መሰለ? አባቴ የሆሳና ፖሊስ አዛዥ ሆነ። እናቴ ደግሞ ሆሳና ትሄዳለች፣ ከባሏ ተፋታ ማለት ነው። አሁን እዛ ሰው ቤት የሷ ቤተሰብ ቤት ውስጥ አርፋ አባቴ ደግሞ ከነዛ ሰዎች ጋር ይተዋወቃሉ፣ ሊጠይቁ ይመጣሉ። እናቴና አባቴ እዛ ይገናኛሉ። እቺ ደግሞ ያሳደገችኝ ሁለተኛዋ እናቴ ማለች አብራት እና ከዛ ሳያወሩ አባቴ ትንሽ ጮክ ይላሉ። እነሱ ጉራጌ አልመሰሏቸው። ይሄ ሰውዬ ዝም ብሎ ይጮሃል ብለው በጉራጌኛ ያወራሉ። አባቴ ሰምተዋል፣ ዝም አሏቸው። አሁንም ሌላ ወሬ ሲያወሩ ይሄ ዝም ብሎ ይጮሃል ይላሉ። እናንተ ሰዎች እኔ ጉራጌ ነኝ፣ ከዚህ ቀጥላችሁ ሌላ ወሬ እንዳታወሩ ይሏቸዋል። ከዛ በኋላ እቺ ሴትዮ ማናት ብለው እነዛ ቤተሰቦቹ የቤቱን እንትን ይጠይቃሉ። አይ እንዲህ ዘመዳችን ናት ከእንደጋይ መጣ ነው ሲል፣ ኧረ እኔ ሚስቴን ፈትቻለሁ ባካችሁ ዋካቡን ይላሉ። በዛ ምክንያት ነው የተጋቡት ማለት ነው። ይገርማል። ሌላው ትንሽ ፈገግ ያሰኘኝ እኒሁ ሁለተኛ እናቶ በጣም በወቅቱ የነበረውንም የስርዓተ ጾታ ትምህርትን በአንድ በኩል ያየንበት ነበርና ስለ ድንግልና ያስተማሩበት መንገድ ያለቀሱት ልቅሻ እሱ በጣም አዝናንቶኛልና እስቲ ለወጣቱ ምን መሰለ እሱን ያጻፈኝ በቴሌቪዥን ይሄ የልጆች ህፃን የሚያቀርበው ማን ነበረ? እሸቱ ፕሮግራም ላይ አንድ ልጅ ቀረበች። የ5 አመት ልጅ ናት እና አሁን ጠየቃትና ሴትና ወንድ በምን ይለያል አላት። በአንድ ነገር አለችው። በምን? በአንድ ነገር አለችው። አሁንም መልሶ ይጠይቃታል። በአንድ ነገር ስልችት አላት። እባክህ በአንድ ነገር አልኩ፣ በአንድ ነገር አለች። አይቼዋለሁ። አይተኸዋል አይደለ? እሷ በዛን ጊዜ ይሄንን መናገር የሚያሳፍር ነገር መሆኑን እንግዲህ አውቃለች። እኔ ደግሞ በዛ እድሜ ድንግልና ምን እንደሆነ አላውቅም። ድንግልና ጠፋ ሲባል ምን እንደሆነ አላውቅም። አሁን እናቴ ወደዛኛው ካምፕ ትልከኛለች። ሲሄድ ትንሽ አድግ ያለው ጡቴም ወጣ ብሏል ምናምን እና ወታደሮቹ እኔን ነው የሚያሙት። ዴች ልጅ ጡቷ ወጣ ለቂጧም ወጣ ብሏል። አይ ድንግልናዋ የለም ይላሉ።
ማየ ነገርችኝ ነገር አይደል እንዴ ያልኩና ሄድኩኝና ስመለስ እያለቀስኩ መጣሁ። ደግሞ ምን ይባላል ድንግልና ሴት ልጅ ከሌላት ባሏም ያባርራታል፣ ቤተሰቧም እንዲያረጋታል የሚባል ድንግልና ቆም እንደሆነ አላውቅም። ከዛ እያለቀስኩ እናቴ ጋር ሁለተኛው እናቴ ጋር ሄድኩ። ማን ሆንሽ አለችኝ። ማየ ወታደሮቹ እንዲህ አሉኝ፣ ወይኔ ድንግልና የሚባለው ነገር ጠፍቷል መሰለኝ፣ እባክሽኝ ለቅሶዬን እንዴ ኧረ በእናትሽ አንቺ ተለይተሽኝ አታውቂም፣ ምን ሆኖ ነው የሚጠፋው? እኔ ምን አውቃለሁ ጠፍቷል ብለዋል። ጠፍቷል ብሏል። ደግሞ እንዴት ነው የሚታየው ብዬ ስላት መቆጫ ላይ ቁጭ ይደረግና ጎረቤት አሮጊቶች ተጠርተው እነሱ ናቸው የሚያዩትና የሚፈርዱት የሚባል ተነግሮኛል። ኧረ እባክሽ መቆጫ ላይ ቁጭ አድርጊኝና ጎረቤት ጠሪና ምንት ኧረ በእናትሽ እኔ ምንም ለመነችኝና እንደው እርግጠኛ ነኝ 100% ነው ምንም የሆንሽው ነገር የለም አይዞሽ፣ ግን ቆይኔ እሰራላቸዋለሁ አለችና አባቴ ልክ ወደ ምሳ ቤት ሲገቡ ወታደሮቹን ሄደችና ሞለጭ አርጋ ልጄን ሁለተኛ እንዲብላችሁ ብትሏት እንደዚህ አርጋችሁ ያስለቀሳችኋት ምን አይታችሁ ነው? ምን የምታቀልጅ ነው ብላ ተናገረች። በዛ እና ያስቀኛል። እኔ እቺ በዚች እድሜ እንዲያወቀች እኔ ከፍ ብዬ አላውቅም ነበር እና ያለን ልዩነት ነው። እና እሷ ነገር በጣም ፈገግ በጣም እንጂ ሰው ነው ይጠይቀኛል። ልክ እንደ ዕቃ እኮ ነው። ኧረ ጠፍቷልም አይምሮዬ ውስጥ ይመላለሱ የነበሩ ያልሰራኋቸው ወይ ልሰራቸው የሚፈልጋቸው ነገሮች ነበሩ ምናምን ብለው አንድ አራት ነገር አስቀምጠዋልና ያው እግረ መንገዱን አንዱን ነክተነዋል። የኢትዮጵያ የምግብ አሰራር እንዲሁ መዳሰስ ይሄንን ነገር ነበር። ያው በጉራጌው ተተክቷል እሱ። ሌሎች እስቲ ምን ያስቡ ነበር? እንደው ምን አሳኩ ምን አላሳኩም? አንድ ምን ነበር ይመሰለ በልብስ ስፌት ዙሪያ በአበሻ ልብስ ሙሽራ ልብስ መስራት፣ የሚዜዎቹም ልብስ የወንዶቹም የሴቶቹም በአበሻ ልብስ እንዲሆን ዲዛይን ሰርቼ ነበር። ዲዛይኑ ቤት ነው ያለው ተሰርቷል። አመለሹ ያው ቀለም ምናምን አልተቀባም እንጂ ሌሎች አዳዲስ የአበሻ ልብሶች ዲዛይኖች ለራት የሚሆኑ ለተለያዩ ነገሮች የሚሆኑ ዲዛይኖች ሰርቼ ነበር። እሱም በመጽሔት መልክ ለማውጣት ፈልጌ ነበር። የፋሽን መጽሔት? የፋሽን መጽሔት ማውጣት ፈልጌ ነበር። እሱ ነው እንግዲህ አንዳንድ ነገሮች እንግዲህ አይ ደስ ይላል በጣም የእውነት በጣም የተኖረ ልጅነት የእድሜ ነው ያሉት በአብዛኛው ነገር። እግዚአብሔር ይመስገን። ሌላው ማስታወሻ በደንብ ይይዛሉ። ዲያሪ አሁንም ድረስ ይጽፋሉ? አዎ ይዛለሁኝ እንዳይረሳ መያዝ አለበት የምለውን ነገር ይዛለሁ። አንዳንድ ተራ የሚመስሉ ገጠመኞች ሳይቀር ታክሲ ውስጥ የገጠሙት፣ ታክሲ ሲሰሩ ጠጅ ቤት የገጠሙትን፣ አንዳንድ ስራዎችንም ሲሰሩ የገጠሙትንም ጭምር እንዲሁ የማስታወስ የመያዝ ልምድ አሉት። ከልጆቹ ይሄንን ኑር ሲወሰዳለ? ትንሽ አንዷ ልጄ ሆሳና እንዴት ተመሰረተች ጭምር ጽፈዋል። ሆሳና መሰለ ሆሳና መጀመሪያ የኔ አያቴ ቅድም የእናቴ አባት ማለት ነው የሰመር ዳምር ደግሞ ከብት ማርቢያ ነበረ። እንግዲህ ምንድነው መሰለ የድሮ ሰዎች ልጆቻቸውን ለየአካባቢው ባለባቶች ይድራሉ፣ ለታዋቂ ሰዎች ይድራሉ፣ ዝምድና ለመፍጠር አንድ ለመሆን ማለት ነው። እሳቸውም ለከምባታው ባለባት የኔን አዳሩ፣ ለሀዲያው ደግሞ ዳና የሚባሉ የሀዲያ ዳኛ ዳና ፊጠሞ ለሚባለው ደግሞ አንድ ልጃቸውን ዳሩ እና
ፖለቲካዊ ጋብቻ ፖለቲካዊ ጋብቻ ዙሪያውን ነው መቃመልህ እንደዚህ የሚያጋቡት። እና አሁን እዛ ትልቅ ከብት እርባታ ነበራቸው ይባላል። ይሄ አሁን ቤተ መንግስት የሚሰራበት ቦታ ላይ እና ራስ አባተ ያን አካባቢ ከተማ ለመመስረት መጡና ያን ቦታ መረጡት። እና ይሄ ማን ቦታ ነው ሲል እንደዚህ እሳቸው ከብት ማርቢያ ነው ተባሉ። እሺ ብለው ሄደው አናገሯቸው። አይ እኔ በጣም ብዙ ከብት አለኝ፣ ወንድሞቼ በጣም ብዙ አሉ፣ እንግዲህ ምንድነው የሚደረገው የሚባል ነገር ተነጋገሩና የእሳቸውም በዚህ ጊዜ ተመለሱ ተብሎ በዛን ቀንም ተመልሰው ተነጋገሩና አይ እኔ ከመንግስት ጋር አልጣላም፣ ለወንድሞቼ ቦታ ይሰጠን ሲሉ ለሬባ የሚባል ከሆሳና ወረድ ብሎ አለ። እሱን ለወንድሞቻቸው ተሰጠ። እሳቸው ወደ አገር ቤት ተመለሱ። ሊመለሱ አቀዱና ለራስ አባተ ያንን ቦታ ያስረከቡበት ቀን የሆሳና ቀን ነው እና በዛም ምክንያት ራስ አባተ ሆሳና አሉት። ስሙን አወጡለት የዛለት ማለት ነው። ከዛ በኋላ ሆሳና ተባለ። በዛ ምክንያት ነው ከኛ አያት ራስ አባተ የተረከቡበት ቀን ቀን የዛን ቀን ስለሆነ ሆሳና ተባለ። ይገርማል። 5 ልጆች 12 አሁን ጨምረው ሊሆን ይችላል አላውቅም። የልጅ ልጆች አይተዋልና ይሄንን ሁሉ ልጅ አሳድገዋል። ጥሩ የእናትነትንም ጊዜ እንዲሁ አይተዋልና የሚጸጽቱት ነገር አለ? ባረገው ኖሮ በሰራው ኖሮ ባላረገው ኖሮ ብለው የሚያስቧቸው? መጸጽተኝ ልጆቼን ከሀገር ማውጣት አልነበረብኝ። አረ አዎ አልነበረብኝም። ፍርሃት ነው እንደነገርኩ ፈሪቼ ነው እና ይጸጽተኛል ልጆቼ ከሀገራቸው መራቃቸው። እንደርሶ አባት እርሶን በፍጹም ከጇ ያስለቅቁም ነበር ከዙሪያው ያስለቅቅ እና ያ ይጸጽተኛል። ለምን አልቸገረኝ? ምን ፍርሃት ነው በርግጥ በነገር ነበረው ሁኔታ ነውና ልጆቼ ከሀገር ባይወጡ ጥሩ ነበር እላለሁ። ናፍቆት ነው? አዎ ግን አገራቸውንም አሁን እኮ 2 ቦታ ሆኑ ገባ እዛው ኑሮ መሰረቱ፣ ልጅ ወለዱ፣ ምን አሉ እንግዲህ 2 ቦታ ሆኑ እነዚህ እና ያ ይቆጨኛል፣ ትንሽ ይቆጨኛል። ምን ያስደስተውታል? እኔ በህይወቴ ምልህ የድሮው እንግዲህ የድሮ ደስታ ሌላ ነው። አሁን ባሉበት አሁን ያስደስተኝ ምልህ ለስራቸው ማስባቸውን ነገር ቶሎ መስራት አለብኝ ብዬ አስባለሁ። እነሱን ለመስራት ነው የምጣደፈው። ያን ስሰራ ደስ ይለኛል። የሀገር ሰላም ደስ ይለኛል። ለዚህ ትውልድ እርስዎ ባሳለፉበት ዘመን ቢያንስ ስርዓትን አይተዋል፣ ክፉ እንደጉን በደንብ በህይወቱ ተገንዝበዋል፣ አይተዋል። ለዚህ ትውልድ ነው መምከር አለብኝ የሚሉት ነገር ምንድን ነው? እኔ ለዚህ ትውልድ መመክረው አንደኛ ይሄ ጠንክረው መማር አለበት ትውልዱ። ልጆች በተለይ ጠንክረው እንዲማሩ ማድረግ፣ ባህላቸው ድሮ የነበረው የቤተሰብ ስነ ስርዓታቸውን እንዲያውቁ እንዲማሩ ማድረግ አለብን። ልጆቻችን አሁን ከ2 ነገር እየወጡ እየሆኑ ነው። የፈረንጁንም ጠንቀቀው አያውቁት፣ የሀበሻውንም ጠንቀቀው አያውቁት። ከባህል ውጭ ሆኑ ልጆቹ። በአብዛኛው የሚታየው ሁሉም በሙሉ 100% ባይሆንም በአብዛኛው የሚታየው ነገር ነው። ሁለተኛ መልክ ይሄ ሱስ የሚባለውን ነገር መንግስት ቁጥጥር ቢያደርግበት ልጆች ከዛ ውስጥ ቢርቁ ደስ ይለኛል። ወደ ስራው ወደ ትምህርቱ መልክ ቢጠናከሩ እንጂ ይሄ ውጤት የሌለው ነገር ነው፣ ውድቀት ነው እንጂ ልማት አያመጣም። ሁለተኛ የተማሩት ሰዎች ደግሞ አዎ ችግር ሊያጋጥም ይችላል፣ አንዳንድ ነገሮች ሊመጡ ይችላሉ። ያኮረፉ ከሀገር ከመውጣት
እዚሁ ቁጭ ብሎ ለሀገር መስራት ጥሩ ይመስለኛል። እኔ ጥያቄ ጨርሻለሁ። ይሄ ልጅ ሰነፍ ባይሆን ኖሮ ይጠይቀኝ ነበር እንደው ሳልናገረው መሄድ የለብኝም ብለው የሚያስቡትን ነገር ካለ እሱን ያንሱልንና እንጨርሰው። አንተ አይ እኔ ለወንዶች ወንድሞቼ ለሴቶች እህቶቼ መመክረው ሴትም እህት ናት፣ ወንድም ነው፣ አባት ነው። ሴትም እህት ናት፣ እናት ናት። ተስማምቶ ተግባብቶ መኖሩ ነው ጥሩ እንጂ ወንድ በሴትነቷ ሴትን ማግለል ተገቢ አይደለም ብዬ ገምታለሁ። ያንን ነገር አልወደውም። በህይወታችንም ብዙ የደረሰብን ያየውንም ነገር አለና ያንን ሴቶቹ ደግሞ ዝም ብሎ ማልቀስ አይደለም፣ በስራ ማሳየት ያስፈልጋል፣ ጠንክሮ መገኘት ያስፈልጋል። እና ያንን እመክራለሁ። ሴት እኔ ከወንዳት ያነሰ እውቀት አላት ብዬ ያላነሳሁሎት ለዛ ነው። ብዙ ይሄ በጾታ ልዩነት ላይ እንዳልኩት ከአባቶ ጋርም በደንብ ስለሆኑ ሊሆን ይችላል። አንድ ቦታ ላይ በሴትነት የደረሰብኝ ምናምን ይላሉ፣ ግን አሸንፈውታል። ብዙ እንትን አይደለም፣ ጠንካራ ሆነው ነው። ጠንካራ መሆን ያስፈልጋል። ወንድም ደግሞ ማሰብ በትክክል በህጉ መሄድ ያስፈልጋል። በመግባባት በመነጋገር መፍታት ነው እንጂ ሴት ስለሆነች ወንድ ስለሆነ ብሎ እንትን ማለቱ እኔ አልወደውም። ይኸው ነው እንደው ይህንንም የህይወት ፍልስፍናው የሚያሳይ ጥሩ ገጣሚም ነው። ያው መጽሐፎቹ ግን የት ይገኛሉ? ጆሃር ነው ጃፋር መጽሐፍ ጃፋር። እነዚህ ሶስቱ መጽሐፎች እዛ አሉ። አለ። ያው እንዳልኳችሁ ያልተተረከው ውለታ የሚል የግል ታሪካቸው ላይ ትኩረት ያደረገ መጽሐፍ አላቸው። ከዛ የጉራጌ ምግብ አሰራርም የሚለው እንዲሁ ይሄኛው ነው። ምሳሌ አባባሎችና እንቆቅልሾችም የሚል መጽሐፍ አለ። የግል አውቶባዮግራፊው ላይ ጥሩ ግጥሞች አሉ። እንደው አንዱን አንብበውልን በሱ ብንጨርሰው ደስ ይለኛል። የብዙዎች እናት የሚለው እሷ ይኸውልህ አሁን ያቺ የሁለተኛዋ እናቴ የልጇ ልጅ ናት እና እሷ ናት የጻፈችው። ይሄን ባይሆን ረሱ የሚወዱትን አንዱን ግጥም ማንበብ ይችላል። ችግር ወይም ለዶክተር ኃይሌ ገጠምኩትን ላድርገው። ዶክተር ኃይሌን ታውቀዋለህ አይደለም? አጎቶ ነው አይደል? ማነው እሱ? ዶክተር ኃይሌ ወልደ ሚካኤል። እስኪ ይንገሩኝ። መጽሐፉ ላይ አለ ታሪኮ። በእርግጥ ከግጥሙ በፊት ትንሽ ነገር ስለሱ እንዲነግሩኝ ነው። እሱ እንዴት መሰለ በጣም ጎበዝ ሰው ነው። ለሀገሩ በጣም የሰራ ሰው ነው። በጣም አስተዋይ ሰው ነው። ምልህ በጣም ብዙ የደከመ ሰው ነው እና ምልህ ብዙ ያልተነገረለት ሰው ነው እንጂ በጣም ለሀገሩ ህይወቱን በሙሉ ለሀገሩ መስዋዕትነት የከፈለ ሰው ነው። መጽሐፉን አልደረሰም እየጻፈ ነው ብለውን ነበር። እስቲ እንትን እያሉ ነው። ብዙ መጽሐፍ እኔ ጽፎ አስቀምጦ ነበረ። የት እንዳረጉት አሁን እየጠየቅኩኝ ነው። በጣም ብዙ ነገር ጽፏል። እንደዛ ነው። እኔ ገጥሞ ይወልህ ድንጋይ አትደርድሩ አፈር ለምናችሁ፣ የቀለም ብልቃጥ ነው ትሰብሩታላችሁ። ምን ብዙ ነገር ያውቃል። ምልህ እሲ አሟሟቱ ነው። ይሄ ደግሞ ይወልህ ደግሱልኝ አለ ዘመዶችን ጥሩ፣ ሊመክረን ይመስላል ተስማምታችሁ ኑሩ፣ የተጣላ ካለ ይቅር ተባባሉ፣ ለምሳ ተጠርተን ለቁርስ የተለየን ምን ይሆን ሚስጥሩ፣ እንደማይቀር አውቃለሁ የአጅሬ ሞት፣ ግራ የሚገባኝ እንዳንተ ሀቀኛ ደግ ሰው ማግኘት፣ መቼ ተሰምቶ ያውቃል እንዲህ ያለ ሞት፣ ለምሳ ተጠርቶ ለቁርስ መለየት፣ ታጥቦ ታጥኖ ሃሌሉያ እያሉ በእግዚአብሔር መጠራት፣ ክፉ ሲናገሩት ደግ የሚመልሰው፣
የተራበ አይቶ አያልፍም ይሄ ሰው፣ የሀገር አድባር ነው አዘንኩኝ ለዚህ ሰው። አዎ ለምሳሌ የቤተሰብ ማህበር ነበረ እና እሱ ቤት እኔ ቤት ይሁን አለ። በሙሉ ባይ ክፍለ ሀገር ያለውን ሰው ሁሉ ጠራ። እንግዲህ ቅዳሜ ዕለት ማለት ነው። እሱ ማታ ራት በልቶ ብሎ እየሰራችሁ ነው ወይ ምናምን ብሎ እህቱ ነበረች አናግሯት ተኛ። ጠዋት እኔ በጠዋት ተነስቼ ስነሳ አለች ሻወር ይወስዳል አለች። ሻወር አይ ጋሼ እየዘመረ ሻወር ይወስዳል አለች። አይ እንትን ሊለባበስ ነው ብላ ወረደች። ተጣጥቦ ንጹህ አዲስ ፒጃማውን ለብሶ ምን ብሎ የለም። ተመልሳ ስትሄድ የለም እሱ። ሲማር የእርሱ ደግሞ በብዙ የህይወት መንገድ ውስጥ ያለ ሰው፣ ኧረ በጣም አማካሪ ሜንቶር አይነት ሰው ነበር። በጣም ለሀገር ለወገን የሚያስፈልግ ሰው ነበር። እና ሜዲካል ዶክተር ነበር አይደለም፣ ሜዲካል አይደለም። የአዲስ አበባ ዩኒቨርሲቲ ማስተማሪ ነበረ። እንትን ባህል ሚኒስቴር ነበረ እና እዚህ የጉራጌ ማህበር እንትን ውስጥ በጣም ዶክተር ኃይሌ ማለት የቋንቋ መምህር የነበረ ናቸው እንዴ? እሳቸው ሰምቻለሁኝ። ብዙ ሰርቷል አገርም ብዙ ለፍቶ። የአዲስ አበባ የስነ ልሳን እና የቋንቋ የአማርኛ ቋንቋ ዲፓርትመንት አቋቋሙት ውስጥ አንዱ ነው። በጣም እና እንደዛ ነው ያወለሁ። ነፍስ ይማር። እናጠናቀው። አንተ ደስ እንዳለ ስለነበረን ጊዜ በጣም እናመሰግናለን። የዛሬው እንግዳችን ቀለመወርቅ ግዛው ናቸው። በህይወት መንገዳቸው ሁሉ በጣም የሚገርም ነገር እንዳገኛችሁ እየተዝናናችሁ ጭምር ቁም ነገር እንዳገኛችሁ ተስፋ እናደርጋለን። በሌላ እንግዳ እስክንገናኝ ድረስ ፈጣሪ ሰላሙን ያብዛልን። እናመሰግናለን።